ሚስቴ ትሆኛለሽ አልኳት ድንግልነት አልሆንም የምትይ ከሆነ ይኸው አሁን እዚህ ሚዜዎች አሉ ከነሱ ውስጥ አንዷ ነው መርጠውና መስል ይሆን አለ አቤኒ በነገራችን ላይ አልቃሻ ነው አው ወደ ቡቡ ነው እንዴ በማይ ነው ፍቅር ያስያስካል እውነት ነው ብዙ ባፍሷል በማይ ነው ፍቅር ያስያስካል እቺ በቃ የመጀመሪያው ጥያቄ እሱ ነው የነበረው ከዛ ሆናለሁ አለች አንድ ቀን የእውነት ነው መለበለክ ነው ካልኩት የሆነ የሚያመጣኝ እድል ነው መሰለኝ ግን የሆነ ስሜት አፍቅሬው ምናምን አይደለም ግን በጣም ጥሩ ስለሆነ የእውነት ሌላ ሴት ያይ ነው አይ ዶንት ኖ ለምን እንዳልኩ አሁን ራስ አው ሚስት ሆናለሁ አልኩት ፈቃድ እግዚአብሔር የምር እንጂ ይሁን ከዛ በቁርባ ነው ምንም ሳታንገራግር አንተም ቶኛለሽ አልከሳም ሳታንገራግር ልክ ከዛ የለም ያስፈራ ነበር እኔም ያያዩት ደነገጥኩ ምንም ማስተዋወሰው ነገር የለም ያቺት ብቻ ነው ያቺት በነገራችን ላይ አሞሽ ነበር አሞሽ ነበርና እንዲያውም ያያ እንትን ያረሽ ነበር እንደ ዶክተር የተገባጋሽ ነበር ያቤኒ ጓደኛ ቲክቶክ ላይ አንድ መልእክት ያስተላለፈሽ ነበር ለሰርጉ ከመጓጓታ ከየተነሳ አናስገባም ካሉ ታርጋቸው ያለች ነበር ራያዎች አማሻቸው እንዴት ተቀበሉ እስቲ ወደ ራያ እንሂድ ይሄ ህዝብ ምንም ብታረግለት ምንም በቃ እውነት በጣም ነው ያዘንኩት እንዴት እኔ አልጨፍርም እንግዲህ አስብ እያወራን ስናለቅስ ነው ያደርነው ሁለታችን ያለቀስሽ ነበር በጣም ያለቀስ ነበር ፍላይት ሆኖ እስኪደርስ ፍላይት በቃ እውነት ነው ለኔ ካቅሜ በላይ አላምንም ነበር ሆነ በቃ የሆነ ድሪም ታረጋለህ ያወራው በጣም ነበር ማለቅሰው ልክ አመጣው ዋላ ግን ሆኖ ስታገኙ ደግሞ አለማመን ይሁን ድርቅ ነው የምትለው በቃ ከቤት ገብቼ ነው ያለቀስኩ በቃ የተወደዳችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ይብዛላችሁ ይህ የሎዛ እንግዳ የተሰኘው ፕሮግራማችን በሎዛ ሚዲያ ብቻ ይተላለፋል ዛሬ ደግሞ ይዘን የመጣነው ትልልቅ እንግዶቻችን ናቸው በቅርቡ ተሞሽረዋል ዓለም ጉድ ብሏል በተለይ ኦርቶዶክሳውያን ደስታቸውን በተለያዩ ማህበራዊ ሚዲያዎች ገልጸዋል ሙሽሮቹ ኤፍሬም እምዬ እና መቅደስ ፋሲል ናቸው የማኪ በቲክቶክ ስሟ አቤኒ ደግሞ በቲክቶክ ስሙ ናቸው ማለት ነው እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ አቤኒና ማኪ እንኳን ደህና መጣችሁ እንኳን ደህና ቆያችሁ ስለተሞሸራችሁ ስለተጋባችሁ ይልቁንም ሰርጋችሁን በቤተ ክርስቲያን ስላደረጋችሁ በጣም ብዙዎች ተደስተዋል እግዚአብሔርም ደግሞ በጣም ደስ ብሎታልና እስከ እድሜ ፍጻሜያችሁ ድረስ እግዚአብሔር በፍቅርና በሰላም እንዲያኖራችሁ እስቲ ንጹህ ውሃችን እናንሳ እስቲ እንኳን ደስ አላችሁ እንኳን አብሮ ደስ ወደ ጨዋታችን እንመለሳለን ቀለል ካለ ጨዋታ እንጀምርና ይሄን የመሰለ ጉብል ራያ በወሰድሽው ጊዜ ግርማ ሞገሱ እያሉ ኮሜንት ላይ ሲያደንቁት ነበርና ማን ነው እቺን የመሰለች ደግሞ ልዕልት ማን ነው የቀደመው እንዴት ተዋወቃችሁ ከሚለው ምን ቀለል ካለ ጥያቄ እንጀምርና ኋላ ላይ አህያ ማይችለው ጥያቄ እናመጣለን እስቲ ማኪ ካንቺ እንጀምር እሺ ትውቃችን ጀምረው እዚህ ኢትዮጵያ ነው ግን ዋናው ወደ ሪሌሽን ውስጥ የገባ ነው በሶሻል ሚዲያ በቲክቶክ ፕላትፎርም ነው እና ኢትዮጵያ አልነበርኩም ዩጋንዳ የሚባል አገር ነበርኩ ካናዳ ከመሄዴ በፊት ማለት ነው እና እዛ ያለው የሆነ ሰው ፖስት አድርጎት ዲዩት አድርጎት የሱን ቪዲዮ አየውና ሶሻል ሚዲያ እንደሚጠቀም ራሱ አላውቅም እና እዛ ጋር ደግሞ የሱን ስም ሜንሽን ስላላደረጉት ጠየቅኩ ማለት ነው ኮሜንት ላይ የሱን ዩዘር ኔም ጠይቅ የሆነ ሰው መለሰልኝ እና ሰርች አድርጌ ፎሎ አደረኩት እና በውስጥ ገብቼ መልስልኝ ፎሎ ባክ ነው መስላ መለሰልኝ ማለት ነው
ከዛ በኋላ ላይቭ ሲገባ ሁሌ ይደርሰኛል። እሺ ላይቭ ገባ ነበርና ሁልጊዜ ቁጭ ብዬ እሱን ማየት ጀመርኩኝ እና ግን እስከዛ ምንም የተለየ ነገር አስቤ አልነበረም። ጀስት እዛ የሚማማሩት ነገር በጣም ደስ ይለኝ ነበረ። ያን ትምህርት ለመማር ነው የምገባ የነበረው። እንጂ ወደሽኛል ነበር ትመቸኛለህ ግን ሌላ ነገር አላሰብኩም የእውነት። እና ከዛ በኋላ ነው ብዙ ማየት ስጀምር እሱን በውስጥ ማውራት ጀመረ እኔ ጋር እያወራን ከዛ በኋላ ያለው ነገር እስከዚህ ድረስ እኔ ሄጃለሁ። እስከዚህ ሰዓት ድረስ እኔ ነበርኩኝ። ልብሽ ወደ ፍቅር አልሄድም። ግን ደስ ይለኝ እንጂ አደንቀዋለሁ በጣም የሚሰራቸው ቪዲዮዎች ምናምን በጣም አስተማሪ ናቸው። ሌላ ነገር ግን አላስብም ነበር። እሺ እውነቱን ተመልካቾቻችን እውነቱ ዛሬ እውነቱ ይወጣል። ማቂ እስከዚህ ድረስ የነበረው ሁኔታ ጨዋታናለች። የመጀመሪያውን የፍቅር ጥያቄ ያቀረበው ማን ነው? በስልክ ደውሎ ነው? ቴክስት ነው? ምንድን ነው የምትለው? እስቲ ያቺ ሞመንት ነው። ኦኬ እሷ ነች የምታወራኝ፣ ግን እኔ ነኝ የጠየኩት እንደዚህ ጥያቄ። ቲክቶክ ላይ ላይቭ ላይ እንዳለችው ላይቭ ላይ ትመጣለች፣ ቪዲዮ ከፍታ ትቀምጣለች። ኡጋንዳ ነበረች እና እዛ ብዙም ወደ ውጭ ማይወጡም ነበር ምናምንና ወደ ካናዳ ከመሄዷ በፊት ብቻ ላይቭ ቪዲዮ ከፍታ ምናምን መዝሙር ትከፍትልናለች ምናምን ውጭ ብላ ትከታተለን ነበር። ከዛ በኋላ እንደውም ወደ ዘፈኑ ምናምን የመጣችው እንጂ ከዛ በፊት በቃ 2000 ነበር እንትን ፎሎወር የነበራት። መስፈን ስትጀምር ነው ሰው ራሱ ፎሎ ያደርጋት። አንተ ስንት ነበር ያኔ? እኔ ያኔ 200 ምናምን ሺህ እውነት 200 ለ2000 ምናችሁ ነው? እሺ እና እናወራለን ምናምን። ጥሩ ልጅ ነች እሷ። ኖርማል ወሬዎች ነው የምናወራው፣ ወደ ፍቅርም አልገባንም ነበር። ከዛ የሆነ ዝም ብለህ ስታወራ ስትላመድ የለ ምናምን የሆነ ጊዜ ሚዜ ሆኜ ወደ ክፍለ ሀገር ሄድኩኝና በቁርባን ያገባው እሱ በተክሊል ነው ያገባው። ቤተሰብ ነው አብርሃም ይባላል። እና የእሱ ሰርግ ላይ በጣም ማግባት አማርኛ እንትን እግዚአብሔር እና በመሃል ማውራት አቁመን 15 ቀን ነው 20 ቀን ምናምን አላወራንም ነበር። በዛች 15 ቀን 20 ቀን ውስጥ እሷ ካናዳ ገብታለች። ለካ ኡጋንዳ ያለች ነው የማውቀው። 15 ቀን ነው 20 ቀን ምናምን እንደዚህ። እኔ ቸልተኛ ነኝ፣ ብዙ እንደዚህ እንትን አላልንም ነበር። አንድ ሳምንት ጠፋለሁ፣ ሁለት ሳምንት ጠፋለሁ ምናምን ነገርና ሱባኤ ገባች። በዛ የተራራቅ ነው። ሱባኤ ገባች ምንድነው ከኡጋንዳ ወደ ካናዳ ልትሄድ ፕሮሰስ ላይ ያልቅላት ሲል ሱባኤ ገባች። እሷ ምንም ከዛ እንዳናውራ ተባባልን ማለት ነው። የሱባኤው ሰዓት ላይ ሱባኤው ገባሽ ለምንድን ነው? ምን እንዲሳካልሽ? አቤኔን ለማግኘት ስለተሳካላት ተሳክቶልኝ ነው። ፕሮሰስ በጣም ብዙ አልተሳካለት እዛ። እኔ ደግሞ ተሳክቶልኝ ኦልሬዲ ፍላይት የመጣ ማለት ነው። እሺ ከዛ አልነገረችኝም። ግን ምንም አልነገርኩት። ያውቀው ነገር ሱባኤ ልገባ ነው ምናምን ቀን አንደዋውልም ምናምን አለችኝ። እሺ አልኩኝ። ለ20 ቀን ምናምን አላወራንም። እሺ ከዛ ለ20 ቀን ፋሲካ ነበረ። ፋሲካ ላይ እኔ ሚዜ ሆኜ ሄድኩኝ። ከ20 ቀን በኋላ ስናወራ ምንድነው ያልኳት? ሚዜ ስለነበርኩኝ ልክ እንደወጣሁኝ ስልክ ተደዋወልና አነሳችልኝ። ከዛ ሚስቴ ትሆኛለሽ አልኳት። እውነት አልሆንም የምትይ ከሆነ ይኸው አሁን እዚህ ሚዜዎች አሉ፣ ከነሱ ውስጥ አንዷ ነው የምመርጠው ምናምን መሰል አሁን አላለች። እኔ የቀለድኩኝ ነው፣ ግን በቃ ሚስቴ ትሆኛለሽ ያልኩት የምሬን ነው። በቃ የመጀመሪያው ጥያቄ እሱ ነው የነበረው። ከዛ ሆናለሁ አለች። አንድ ቀን የእውነት ነው ምን ልበልክ ነው ካልኩት የሆነ የሚያመጣኝ እድል ነው መሰለኝ። ግን የሆነ ስሜት አፍቅሬው ምናምን አይደለም፣ ግን በጣም ጥሩ ስለሆነ የእውነት ሌላ ሴት ላይ ነው ማለት አይ ዶንት ኖ ለምን እንዳልኩ አሁን ራሱ ሚስት ሆናለሁ አልኩት። ፈቃድ እግዚአብሔር የምር እንጂ ይሁን። ከዛ በቁርባ ነው የምንቀበለው ምንም ሳታንገራግር አንተም ትሆኛለሽ አልከኝ። ሳታንገራግር ልክ ከዛ የለም ይሄን ከተባባልን በኋላ ነው ወዲያው ካናዳ እኮ ገባው ያለች። እንዴት ሰዓት ነግሪኝ ምናምን በዛው ማውራት ጀመረን። ከዛ በኋላ ግን ግንኙነታችን ወሬያችን ምናምን እንደቀጠለ ነው። ጥሩ እየሆንን መጣን ምናምን። ይሄ መጠፋፋት በየመሃሉ ምናምን የሚባል ነገር አልነበረም። ከዛ
ያው ከዚህ በኋላ ያለውን እግዚአብሔር እንትን የሚለው የሱ ድርሻ ስለሆነ በቃ የእውነት ከሆነ ይሄ ነገር እና ማገባት ከሆነ ስለታስገባለሁ ብዬ ቀጥታ ቁልቢ ገብርኤል ሄድኩት። ቁልቢ ገብርኤል ሄድኩኝ። እቺ ልጅ እንደማገባት እርግጠኛ ከሆነ የኔ ካረካት ምናምን እኔ ዛሬ አመት መጥቼ ስለቴን አስገባለሁ አልኩኝ። ታህሳስ ላይ ሄጄ መስከረም ላይ ሽማግሌ ላኩኝ። ታህሳስ ላይ ሄድኩኝ እና ስለታስገባው ምን ነበር የተሰርከው? ጥላ፣ ትልቅ ጥላ ለሱ ይሄ ስንት ነበር መጀመሪያ ላይ የፍቅር ጥያቄ ያቀረብከው? አሁን 2017 2018 ማለት ነው። 2016 2000 አሁን 2 አመታችን ኦሬዲ ሶ 2015 ማለት 15 እንደማለት ነው። 15 ከተዋወቀን ማለት ነው። ያኔ እንደተሳለ ምናምን ሁሉ ነገር የሚያውቀው እሱ ነው። ባይ ዘ ዌይ ግን እኔ ዲስታንስ ሪሌሽን አላስብም ነበረ። አላቅም አስቤም አላቅም። እዛም እንደ አዲስ ነኝ። ሶ ትኩረት ስራ ላይ ትምህርት ላይ ሊሆን የሚችለውና አጋጣሚ የተጀመረ ነገር ቢሆንም ግን ወደ ስሬስ አድርጌ እንዲወስዱ ያደረገኝ እሱ የምናወራቸው ወሬዎች እንደዚህ ቀልድ የሚባሉ አልነበሩም። በጣም ወር ደግሞ ሃይማኖት ላይ በጣም ትኩረት ያደርግ ነበር። ምን ያወራሽ ነበር? አላቅም አሁን ላይ ምን ያወራኝ እንደነበረ ሪሉን ማስታወስ አልችልም ምን ለመናገር ግን የሆነ ወጣት ነው። ወጣቶች ከማልጠብቀውን ነገር ከሱ ሰማለሁኝ። የሆነ ብቻ እንዳምነው ያደርገኛል የሚያወራኝ ነገሮች እና እኔም ወደ ሃይማኖት ፎከስ እንዳደረግም ይረዳኝ ነበር እና ከዛ በኋላ ነው እኔ ቁም ነገር በራሴ ስሬስ አደረኩት ሪሌሽኑን እና እግዚአብሔር ጋር ሆነ የኔም ንግግር ማለት ነው። ምክንያቱም እኔ የማመን ችግር እንኳን አልነበረብኝም፣ ግን ሴት ልጅ ነኝ። ማይሆን ነገር ላይ ታይም እንዲቃጠል አልፈልግም። ሶ በሌላም ነገር እንደማደርገው እግዚአብሔር ጋር ነው ያወራሁት። ማይሆን ሪሌሽን ከሆነና እግዚአብሔር ያልፈቀደው ሪሌሽን ካልሆነ በጊዜው ቶሎ እንዲያቋርጥልን እግዚአብሔር ነበር የነገርኩት እና የሚሆን ከሆነ ደግሞ በመሀላችን እንዲገባና ዲስታንስ ሪሌሽን እንዳይከብደንና አብሮን እግዚአብሔር እንዲረዳ ነበር የጸለይኩት። ከዛ በኋላ ግን የሚሆነው ሞር የሚያቀራርብ ነበረ የሆነ ያለው ወሬያችን ምናምን። ሰዓታችን እንደምታውቀው በጣም ይለያያል ኢትዮጵያና ካናዳ እና እንደዛ ሆኖ ግን በጣም ነበረ ኮሙኒኬት የምናደርገው። እሱ በጣም አቀራረበና ዲስታንስ ላይ ያለው እስከማይመስለኝ ድረስ ከጎን ያለ እስኪመስለኝ ድረስ የሆነ ብቸኝነት እዛ ሀገር ላይ በጣም ብቸኝነት ይሰማል። እዚህ ብዙ ነገር ለምደክ ሂደክ እዛ የለም ጓደኛ የለም ምናምን እና እሱ ከቨር አደረገልኝ ማለት ነው። ጓደኞቼንም ቤተሰቤ መሆነኝ በቃ ማወራው ነገር ካለኝ እሱ ከሆነ ወሬ ሰው አንድ ቀን ሲጠፋም እኔ ይደብረኛል። አልከበዳትም? ልክ አዲስ ሰው የሆነ ሀገር ሲሄድ ያንን ኢንቫይሮንመንቱን ለመልመድ ትንሽ ትቸገራለህ። በቃ በወሬ ነው ያሳለፍነውና በደንብ ነው ኮሙኒኬት የምናደርገው። በምትፈልገው ሰዓት ታገኛለች ወይ? በጣም ነው ምንም ስተኛም ስትነሳም ታገኛለች እና ስናወራ ኢንቫይሮንመንቱን ሳይሆን በቃ ከኔ ጋር ያለው ነገር እየበለጠ ሲሄድ ያን ነገር ረሳችሁ እና ሳታውቀው ነው የለመደችው ሀገሩን። እንዴት ቻልከው ማለት አቤኔ? የፍቅር ጥያቄው ካንተ ስለሆነ የመጣው የመጀመሪያው ቃል የወጣችው ናፍቆቱን እንዴት ቻልከው? ከባድ እኮ ነው። ካናዳና ኢትዮጵያ በኪሎ ሜትር ርቀት ልክ ነው ፍቅሩ። አይ ናፍቆትማ የናፍቆቱን ነገር እስኪ ናፍቆቱ ከባድ ነው። ተራስ ማሙታል አሉ ታቅፈው ከባድ ነው። ግን እኔም በቃ ቁጭ አላልኩም የዞርኩኝ ምናምን እያልኩኝ ጊዜው እንዲሄድልን ዱባይም ስለነበርኩ የሆነ ሰዓት ምናምን በቃ በስራም በምንም ምናምን እያሳለፍኩት ነገሮች ዋናው የናፍቀኝ የነበረው ይሄኛው። በአካል የተገናኛችሁት መቼ ነበር ለመጀመሪያ ጊዜ? 2000 ዘንድሮ አሁን 2017 ነው። በቃ እኔ ዩጋንዳ ከመሄድ በፊት ኦልሬዲ ከ3 አመት በፊት ነው ማለት ነው። አይ ከዛ በኋላ እንጂ ከካናዳ በኋላ ስመጣ ነው አሁን የመጨረሻው የመጨረሻ አቀባበል ላይ ለሱ ላገባ ነው የመጣሁት። በነገራችን ላይ እሱ ሞመንት ላይቭ ቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ነበር እና ጥላችሁ ሄዳችሁ የበርሚል ጊዮርጊስ የገቢ ማሰባሰቢያ ጥለው ሄደው በእርግጥ አስፈቅደዋል። ግን
ምን አይነት ነገር ነው? እና ቤኒ እኮ ሁሌ ጨርሰው ነው የሚሄዱት እና አስጥሎ ያስኬዳቸው ምንድን ነው ብለን ስንጠይቅ ኧረ ከካናዳ ትልቅ ጉዳይ አለ ተባለና እንዴት ነበር ከ3 ዓመት በኋላ አንድ ጊዜ ነው የተያያችሁት? ከዛ በኋላ በአካል ስትገናኙ የነበረው ስሜት፣ አቀባበሉ፣ ስሜቱ ምን ይመስላል? እስቲ ንገሪኝ። እኔ ያልጠበቅኩም ነበር። እዚህ ሚዲያ ላይ የተፖስተውን አይተህ ከሆነ እኩል ምንም አማውቀው ነገር የለኝም። የምጠብቀው እሱና ጓደኞቹ እንደሚቀበሉኝ ነው፣ ማንኛውም ሰው እንደምትቀበለው እና ትንሽ ዘግይቶብኝ ነበር። ያው እኔ ከደረስኩ በኋላ እና አርፍዶ ይሁን ደርሻለሁ ብዬ ቆይ ምናምን ብለውኛል። እነሱ ሬዲ የሆኑ መሰለኝ ካሜራ እኔ አልመጡም እና እንዴት ቀድሞ አይጠብቀኝ ምናምን እያልኩ ምንም ነው ያልገመትኩት ደግሞ እኔ ነዛ። ከዛ ልክ እኔ የምጠብቀው ደግሞ የሆነ ቀድሜ እንደማይሆን ተስፋ እያደረኩ የነበረ ቀድሜ አየዋለሁ እስከምደርስ የሆነ ቪዲዮ ያለው ነገር ነው እየጠበቅኩ የነበረውና እኔ የማየው ሌላ ቦታ፣ እነሱ የመጡት ወደዚህ ነው። በጣም ቪዲዮውን አይተኸው ከሆነ ደነገጠች። በጣም እኔ ድርቅ ብን ያልኩት በቃ እኔ ቀድሜ እንደማየው እያሰብኩ ስለሄድኩኝ። ብቻሽን ነበር ስትመጪ? ሰው ነበር? ብቻዬን ነኝ። የሆነ አንድ ሰው ነበር የሚሄደኝ፣ ግን ፊት ለፊቴን እያየሁ ከወደዚህ ነበር መታ ጓደኛችን አበባውን ሰጠችኝና ለምን እንደምሰጥም ለምን አላውቅም። ከሆነ ታይም አላየሁትም አይኑን ሁላ እንደዚህ ብዬ ነው የማቅፈው። ሲሄድም አይኑን ማየት በጣም ጨንቆኝ ከብዶኝ ነበር፣ አላሰብኩትም። እና ለኔ ያ የነበረው ሞመንት ይገባኛል ላይ ነው፣ ግን በጣም ከአቅሜ በላይ ነበር። ስሜቱ የተለየ ነበር ወይ? በጣም አቤኔ ዝግጅቱ ምን ነበር? ለመቀበል ያደረጋችሁት ማለት ብዙ ሰው ነበረ? በጣም ልዩ ሴሬሞኒ ነበረ እና ዘማሪ ፍሬዘርም ነበረ። በአብርሃሚክ ምናምን እንቀበላት ምናምን የሚል ሀሳብ ስለነበረ እሱን ስንጠብቅ ነው የረፈደውን ለመናገር አረፈደው ነበር። ትንሽ መንገድ ምናምን ክራውድድ ሆኖ መጣው ምናምን ሲል ያው ምንም አዘጋጅተውም ስለነበረ እሱን ለመስጠት ትንሽ አረፈድንባት። እሷ ደግሞ እስከ 1 ሰዓት ተኩል ምናምን እገባለሁ አይደል? እስከ 1 ተኩል እስከ 2 ሰዓት እገባለሁ ብላኝ 1 ሰዓት ገብታለች ቀድማ። የ1 ሰዓት ገና ከቤት እየወጣን ነው። ደርሻለሁ ኤርፖርት ሆነ ገና ከቤት እየወጣን ነው። ከዛ የመጀመሪያ ቀን ስለሆነ በጣም ያስፈራ ነበረ። እኔም ያዩዋት ደነገጥኩ። ምንም ማስታወሰው ነገር የለም። ያቺት ብቻ ነው ነው ከዛ ያ የረፍርንበት ትንሽ ያ ጉዳይ ነው። አበባውን ሰጧት ምናምን። ሁለተኛ ላይ ነው ሄጄ ያቀፍኳት ምናምን። ያለቀሰ ማለት አይደለም ያለቀሰ፣ ሁለታችንን ደርቀን ነው የቀረው። ወደ ውስጥ ዋጣችሁ። ከአቅም በላይ ሲሆን ገጥማ አይቀም በራሱ አይታዘዝም። ግን ከመምጣቷ ከአንድ ቀን በፊት እያወራን ስናለቅስ ነው ያደርነው ሁለታችን። እያለቀሰች ነበር ወይ በጣም ያለቀስ ነበር። ፍላይቴ ሆኖ እስኪደርስ ፍላይቴ በቃ እውነት ነው ለኔ ከአቅም በላይ አላምንም ነበር። ሆነ በቃ የሆነ ድሪም ታደርጋለህ ሲሆን ሌድ ነው በቃ ላገባው የሚለው እና እኔ አቅም በጣም ይገርመኝ ነበርና እያወራሁ በጣም ነበር ማለቅሰው። ከመጣው በኋላ ግን ሆኖ ስታገኙ ደግሞ አለማመን ይሁን ድርቅ ነው የምትለው። በቃ ከቤት ገብቼ ነው ያለቀስኩት። በቃ ሆኖ የጓደኞችን አቀባበል ስሜት እንዴት አየሽው? ማለት በጣም ደስ የሚሉ ጓደኞች ነው ያሉት። አቤኔ በነገራችን ላይ አልቃሻ ነው ወደ ቡቡ ነው እንዴ በማይ ነው ፍቅር ያስያዝካል። እውነት ነው ብዙ ባፍሷል። በማይ ነው ፍቅር ያስያዝካት እቺ በቃ ሳፋለች። የጓደኞች ስሜት እንዴት ነበር አቀባበል? ጓደኞቹ አልጠበቅኩም። እንጠብቃቸው አሉ 4 ምናምን፣ ከዛ ውጭ ያሉትን ግን አልጠበቅኩም። እና በዚህ አጋጣሚ በጣም ነው እነማን ነበሩ? ነያ ነበሩ ነባቢ ነበሩ፣ ሮብሰን አለ፣ ቃልዬ፣ ማሂ እህቱም ነበረች መቅዲ፣ በጣም ጆሲ፣ ነፋሲ፣ በጣም ብዙ ናቸው። እኔ የእውነት ሰላም ያልኩትንም ያላልኩትንም አላስታውስም። በዛት በኋላ ነው ዓለም ውስጥ ነው ያለሽ። እሱን ካቀፍኩ በኋላ ማን ሰላም እንዳልክ ነው አላስታውስም። ቀጥታ ወዴት ነው የሄዳችሁት? ወደ ቤት በሬድ ነው የሱ ያዘጋጀው። እንዴት ነው ተመችቶሻል? ጽዳት ምናምን ሌላ ሰርሞኒ ነበር ደግሞ እዛ ደግሞ ዲኮር ምናምን ተሰርቶ ነበረ ዌልካ። ከዛ ግን ከዲኮሩም ከምንም በላይ የሚበልጠው ግን የኔና የእናቴን ፎቶ ኤዲት አድርጎ ቤት አድርጎት ነበረ። አንቺና እናትሽ? አዎ እኔና እናቴ ፎቶ የለንም። በእናቴ አለችልኝ ግን እንደዚህ ተጋግፈን ምናምን ፎቶ የለንም። እና የኔ ሌላ ፎቶ የሷን ሌላ ፎቶ አድርጎ ኤዲት አድርጎ አብረን ያለ እኔ የሆነ ፎቶ ጊዜ እስኪመስለኝ ድረስ
ልክ እሷን ሳይሆን እኔ ከአቅሜ በላይ ሆነብኝ። ለማማለል ያደረገው ጥረት አይመስልሽ? ኧረ በጣም ተሳክቶለታል። እናትሽ እንደምትወጂ ያውቃል ማለት ነው። በጣም ነው አጥንቷል ደካማ ጎንሽን። እሷ ነች የኔ ደካማ ጎኔም ጠነካሪ ምናምን። ልክ እሱን ሳይ ዲኮሩ ምናምን ያን ረስቼዋለሁ። እዛ ጋር ቆምኩት። ሰርቶ አብልቶሽ ያውቃል? አያውቅም። ሲሰራ ብቻ ከጎኔ ያወራኛል። በማውራት ነው ወንድ ልጅ ሰርቶ ገንዘብ ካመጣ በቂ ነው። ሴት ደግሞ እዚህ ነው እሱ የሚሰራው። እዛ ያይዘራው እዛ እንደዛ ይሰራ ማለት። ስለዚህ ከወዲሁ እዚህ ማስተካከል አለበት። ባለን ጊዜ እስኪ ትንሽ አቤኔ ሙያ ላይ እንዴት ነገር ምን አይነት የጓዳ አረኔ ምን አልችልም እንደፈጠረው ነው። እኔ ምግብ ነገር አልች። ወደ ሰርጋችሁ እንለፍና ሰርጋችሁ በጣም ብዙ ሰው የተደመመበት ሰርግ ነበር። የመጀመሪያው ሰርግ የቁርባኑ መርሃ ግብር እሱ ነው ሰርግ የምንለው በነገራችን። ሁለተኛውን ስናስብ መልስ ነው ብለን ያሰብነው። ኦኬ ሁለተኛው እንደ መልስ ነው ያሰባችሁት። የመጀመሪያውን የቁርባኑን ነው እንደ ሰርግ እሱ ነው ሰርግ እዛው ነው የጨረሳችሁት። ያንኛው እንደ መልስ ማለት ነው። የቁርባኑ መርሃ ግብር ሎዛ ኢቨንት ነው ኮኦርዲኔት ያደረገውና በጣም ነው የሚያምር የነበረው። በዛ ፍጥነት ሎዛ ሚዲያ ላይ ተፖስቶ 800 ሺህ ምናምን ሰው ታይቷል እስካሁን ድረስ እና በጣም 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 ብዙ ሰው የተቀባበለበት በጣም አስደናቂ የቁርባን የጋብቻ መርሃ ግብር ነበር። እስቲ ስለሱ ነገር እናውራና ከማኪን ጀምርና ማኪ አንድ የሰማሁት ነገር አለ። ከልጅነትሽ ጀምሮ በቁርባን ስጋው ደግሞ እየተቀበልሽ እንዳደግሽና ማንም ሰው አይጠብቅም። በነገራችን ላይ አሁን ስናወራ አንቺ ካጠገቤ ባትሆኚ ኖሮ ማንም ሰው አያምነኝም። እና እውነት ነው ወይ? እስከ ስንት ዓመት ድረስ ይሄ ልምምድ እንዴት መጣ? እስቲ መጀመሪያ። አዎ የሰማሁት ነገር እውነት ነው። ከልጅነቴ ጀምሮ ከአንድ ዓመቴ ጀምሮ እስከ 18 ዓመቴ ድረስ እኔ ቆራቢ ነበርኩኝ። ያ ማለት እናቴ ነች። በዚህ አጋጣሚ እናቴ በጣም ነው የማመሰግናት ለሰጠችኝ ፍቅር፣ ላስተዳደጓ። እዚህ እኔ እየሆንኩት ላለሁት ነገር ምናልባት ሰው ሶሻል ሚዲያ ላይ ነው የሚያውቀኝ። ሶሻል ሚዲያ ላይ ልዘፍን እችላለሁ፣ ብዙ አለማዊ ነገር ላስተላልፍ እችላለሁ። ያ እናቴ ያሳደገችኝ አልሆንኩም። እውነት ለመናገር ስማቸው ማን ነው? እናቴ ህዝባዊ ሻያሉ ትባላለች። እና እሷ እንዳሳደገችኝ አልሆንኩም። ግን እስከ 18 ዓመቴ ድረስ የተክልዬ ልጅ ነኝ እኔ። ነሐሴ 24 የተወለድኩት እና ከአንድ ዓመቴ እስከ 18 ዓመቴ ድረስ ልደቴን እንደ ማንኛውም ጓደኞቼ አላከብርም። እንደ ግዴታም ማለት ነው። እናቴ ጋር ቤተክርስቲያን ሄጄ ቆርበን መተን ቤት ነው የምናሳልፈው። በማግስቱም አይወጣም። ትላንት ቆርበሽ ትማወጭ ነው የምባለው። እና እናቴ እንኳን ከድሮም ስቲልም ቆራቢ ነች። እና ቤት 25ንም አልወጣም። ልክ በ26 ግን ይፈቀድልኛል ማለት ነው። ልክ ጓደኞቼ እንደሚያከብሩት እንዳከብር እንደፈለኩ አድርጌ አከብራለሁ። ግን 24 እና 25 ቤት ነው የማሳልፈው በመቁረብ። ልክ 18 ዓመቴ በኋላ የተቋረጠው ለምንድን ነው? ኮሌጅ ገባው ማለት ነው። ልክ 18 ዓመቴ ላይ ወደ ኮሌጅ ስገባ እናቴ ስለሆነች የምታስቆርበኝም ፑሽ የምታረገኝም በኋላ ማንም የሚያደርገኝ አልነበረም። አቋረጥኩኝም። በ20 በ21 ነው የወጣሁት። ጀመር እድሜ ላይ ቶሎ ነው የወጣሁት ከሀገር። በዛ ምክንያት ተቋረጠ። ግን ከዛ እስከዛ እድሜ ድረስ ትክክል ነው። እናቴ ያቆረጠች ነበር። በደንብ ነው የምቆርበው። ማለት በልደቴ ብቻ አይደለም የምቆርበው፣ በአመት ብዙ ጊዜ እቆርባለሁ። የአመታት በዓላት ሲኖሩ እናቴ በቆረበች ቁጥር እኔ ቆረበኝ አብሬ። ግን ያው ልደቴ ግዴታ ነው እምቢ ማለት አልችልም በሚለው ነው እንጂ እኔ አመት ላይ ሜቢ 3-4 ጊዜ እቆርባለሁ። የሚገርም እኮ ነው። አሁን ይሄ ማለት ነው ኦርቶዶክሳዊ ስርዓት ነው። እንደገና ስጋው ደግሞ መቀበል የመጨረሻው የቤተክርስቲያናችን የመጨረሻው ግብ ነው እና ይሄ ሃይማኖቱ ባህል ሆኗል ማለት ነው። እስከ 18 ማለት ቀላል አይደለም እና በጣም እናትሽ ራሱ ክብር ምስጋና ይገባቸዋል። ልጆቻቸውን የልደታቸው ቀን የት ነው አሁን? የኛ እህቶች፣ የኛ ልጆች፣ የኛ ወንድሞች የልደታቸው ቀን የት ነው ያሉት አይደል? ፓርቲ ላይ እንደዚህ ነው ሰው የልደቱ ቀን ግን ስጋው ደግሞ ሲቀበል መጨረሻው ለዚህ ክብር ይበቃልና ለእናቶች እውነት ምስጋና ይገባቸዋል። አንድ ስታያቸው ይችላል እውነት ትልቅ ክብር ይገባቸዋል። በጣም መልካም። እስቲ ይሄን የሚያክል ልምምድ ያላትን ሴት ነው እንግዲህ እግዚአብሔር በቅፍ ውስጥ ያስቀመጠልህ። የሰርጉ የቁርባኑ መርሃ ግብር እንዴት ይመስላል? ለመቁረብስ
በቁርባን በስርዓተ ቤተክርስቲያን ለመጋባት ምንድን ነው ያነሳሳችሁ? ሀሳቡን ያፈለቀው ማን ነው? ከዛ ወደ ሰርጉ እንሂድ። ኦኬ እሺ። ስለ የቁርባኑ ፕሮግራም እንግዲህ ሙሉ ፕሮግራሙን ማኔጅ ሲያደርገው የነበረው ሎዛ ኢቨንት ነው። በዚህ አጋጣሚ በጣም ነው እናመሰግነው። እዚሁ ስላለን ካሜራማኖችን ሁላችሁንም በጣም እናመሰግናለን። ቆንጆ ፕሮግራም ነበረ። በጣም ነበር የወደድነው። ብዙዎቹም ደግሞ የተደነቁበት የወደዱት ፕሮግራም ነበርና ለዛ በጣም ነው የምናመሰግነው። እንግዲህ ቅዱስ ቁርባን ትልቅ ሚስጥር ነው። ለኛ ባይገባም ያው እኛ ደካሞች ሳለን አይደል ክርስቶስ መጥቶ ስጋውን ደሙን አፍሶልን ከዛ አይደለ ማንም እንዳይመካ ከስራ አይደለም ነው የሚለውና በእኛ ስራ አይደለም ያዳነን ያተረፈን ከጨለማ ወደሚደነቅ ብርሃን ያመጣን በእኛ ስራ አይደለም እንዲሁ በጸጋው ነውና ይሄንን ትልቅ ሚስጥር ኃጢአተኞች እያለን እንኳን ለመውሰድ ደግሞ አንዱ መታደል ነው እና ቅዱስ ቁርባንን ስናስብ እኔም በጣም የምፈልገው ነው። ቢኮዝ ከዓለም ነው የመጣሁት። እኔ ትቼዋለሁ ማለት አይደለም። አሁን ዓለም ውስጥ ያለ ዓለማዊነት ዓለሙን በጣም ይከብዳል። ግን ቀስ እያልክ ደግሞ ጸጋው ያገዘህ ምናምን ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እንደሚል እየወደቅ እየተነሳ ይሄ ግሎሪፊኬሽን የሚባል እንትኑ የሚመጣው ክርስቶስን ወደ መምሰል የሚታደገው እንደዛ ነው። እኛ ደግሞ ሰዎች ነን፣ ደካማ ስጋ ነው ያለንና እንወድቃለን፣ ኃጢአት እንሰራለን፣ በድላለን። ከዛ ደግሞ በዚህ ቅዱስ ሚስጥር ከፍ እያልን እንመጣለንና ሁለታችንም ጋር ሀሳቡ ነበር። እሷ እስከ 18 ዓመት እንግዲህ በጣም ጎበዝ እናት ነው ያሳደጓት። በጣም በቃ በሃይማኖታቸው የማይደራደሩ እናት ናቸውና በጣም ይገርመኛል ትጋታቸው። ለሊተን ስንነሳ የሉም ቤተክርስቲያን ነውና እውነት እንደዚህ አይነት እናቶችን ያብዛልን። የነሱ ጸሎት ነው እስካሁን ድረስ ያኖራልና እሷን እስከ 18 ዓመት አቁርበዋል። እኔ ደግሞ ገና 5ኛ ክፍል ላይ ምናምን የዛ ጊዜ ቆረብኩ ነኝ ኦሬዲ ቆይቻለሁ። ከዛ 5ኛ ክፍል ማለት 10 ዓመት ምናምን ልጅ እያለ ምናምን አላረለች ከቦ የፍልሰታ 16 አጸም ላይ እዛ ላይ ነው በቃ በ16ቷንም ቀን በለው ምን ቆርበው ግን ልጅ ነበርን። ከዛ በኋላ የወጣትነትም አለ ዓለማዊም አለ ምናምን ሁሉ ነገር አለ። ከዛ በኋላ ይሄ ለኔ ትልቅ እንትን ነው። አዎ ይሄ በቃ ንስሐ ስገባ ገና የተሰማኝ ስሜት አውቀዋለሁ። እሺ ስንት ያራገፍኩት ቆሻሻ እንዳለ ይሰማኛልና ከዛ በኋላ ደግሞ ልክ የሰርጋችን የቁርባናችን ቀን ከማላቀው ስሜት ውስጥ ነበር የነበርኩት። ማን ነው የመጀመሪያውን ጥያቄ መቁረብ አለብን ማለት በቁርባን ነው መጋባት አለብን ያለው ማን ነው? እኔ ነኝ ያልኩት። እሷም ግን ትፈልጋለች። ከዛ ውስጧ ላይ ነበረ ናኪ። እሺ እኔ በጣም ከሞደው ጥቅስ አንድ ጥቅስ እንትን ልበልና ይቅርታ በጣም አንደኛ ቆሮንቶስ ላይ ነውና ምዕራፍ ከተፈለገ ምዕራፍ 10 ቁጥር 16 ላይ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ካለ በኋላ 17 ላይ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ከዛ ከአንዱ ስጋ ስንካፈል ብዙዎች እንኳን ብንሆን አንድ እንሆናለን። በክርስቶስ ስጋ ነው አንድ የሚሆነው ብዬ አምናለሁ። እና ያንን ቅዱስ ሚስጥር ካልወሰድን እኔና እሱ አንድ የምንሆን አልመሰለኝም። ስለዚህ በዚህ በቅዱስ ሚስጥር ነው አንድ የምንሆነው። ይሄ ለቤተ ክርስቲያንም ነው። ቤተ ክርስቲያን ውስጥ አንድ ሰው ከዛ ከአንዱ እንጀራ ካልተካፈለ እዛች ቤተ ክርስቲያን ውስጥ ህብረት መሆን አይችልም። ስለዚህ ትዳር ውስጥም በዓለማዊ ብንጋባ እኔና እሱ አንድ እንደማንሆን ነው የማውቀው። እንደዛ ነው የሚያስተማሩና እኔና እሷን አንድ የሚያደርገን ይሄ ቅዱስ ሚስጥር ነው። ይሄ ስጋ የጌታችን ክቡር ደም ቅዱስ ስጋ ነውና ለዚህ ስላበቃም በጣም ነው ማመሰግነው እግዚአብሔርን። በእውነት አቤኔ ብለህ እንደዚህ አይነት ብስለት ለእንደዚህ አይነት ገለጻ ማኪ ጭብጨባ ይገባው። በጣም ያየህበት ፖይንት ኦፍ ቪው በጣም የሚገርም ነው። ትክክል ነው። ምክንያቱም የዮሐንስ ወንጌል ምዕራፍ 6 የሚለው
ስጋን ያልበላ ደሜን ያልጠጣ የዘላለምን ሕይወት አያገኝም አይደል? ሶ አልቲሜት ጎላችን ስጋው ደሙን ተቀብለን መንግስተ ሰማያትን መውረስ እና ትልቅ ምርጫ ነው የመረጣችሁት። የሰርጉ የቁርባኑ ስሜት ምን ይመስል ነበር? ብዙ ሰው ነበረ፣ ብዙ ሚዲያ ነበረ፣ ብዙ ወዳጅ ዘመዶቻችሁ ነበር። ሌሊት ተኬደ ታጅባችሁ ከዛ ተመልሳችሁ ከፋሚሊ ጋር ፒያሳ የቁርስ መርሃ ግብር ነበር። እስቲ ያንን ስሜት ምንድን ነው የነበረው ስሜት? እስቲ በትክክል አጫውቺኝ። ምን ተሰማሽ? በነገራችን ላይ አሞሽ ነበር። አዎ አሞሽ ነበርና እንዲያውም ያያ እንትን እያረሽ ነበር፣ እንደ ዶክተር የተከባከበሽ ነበር። ያቤኒ ጓደኛ ወይ አመሰግናለሁ። እዚህ አጋጣሚ ያምር ያኔ ገና ከቤት ስንወጣም ዋዜማም ጀምሮ ነው ስሜቴ ሌላ ነው። የእውነት ማለም የሆነ ድሪም አድርገው ሲሆን እኔ እንጃ ግን ይገባኛል ብዬ ስለማላስብ ነው። እንደኔ ኃጢአት አይገባኝም። ያ ክብር በጣም ነው እግዚአብሔር ያከበረኝ ቦታውም ላይም ስለነበርክና ቦታው ላይ ደግሞ ስሆን በጣም ደስተኛ ነበርኩኝ። አለማመንም ማመንም አለ። በጣም የተቀላቀለ ስሜት ነበር የሚሰማኝ እና እግዚአብሔርን እንዴት እንደማመሰግነው ግራ እስኪገባኝ ድረስ ደስተኛ ነበርኩኝ። ግን እንትን ላይ ልካባ ምናምን ከተደረገልን በኋላ ደክሞኝ ነበረ። ትንሽ ዝም ብሎ ድካም ጾሙ አልበላንም ነበር። 18 ሰዓት ነው የሚጾመው። ከዛ በፊትም አልበላንም ነበር። ከሰዓቱ በፊትም አባገር የርንበት ሰዓት አልነበር። ከዛ በፊትም አልበላንም፣ ከዛ በኋላም አልበላንም። ሰዓቱ ደረሰብን። በነገራችን ላይ አድማጭ ተመልካቾቻችን የናቤኒ ሰርግ ጊዜ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አባታችን አቡነ ሰላማ ካላቸው የብዙ የሥራ መጠበብ በጣም በደስታ ነበር አይደል? ቤት ሄዳችሁ በጣም ስትነግሯቸው ስንነግራቸው እሺ ብለው በሌሊት መጣው ስርዓተ ቁርባናችሁን ይፈጸሙላችሁ። በጣም እሺ ቀጥይ። አዎ እናመሰግናለን እሳቸው ነው። እና ከጋባው በኋላ ድካም ተሰማኝ። ግን እንደ ሌላው ጊዜ ድካም ነው የመሰለኝ እና መቋቋመው ነበር የመሰለኝ እና ተቀመጭ እያለኝ ግን የሆነ እግሬ ካልከዳኝ አልቀመጥም ብዬ ቃል ገብቻለሁ ለራሴ። በሰነሽ እና ደግሞ የተዋለ ረጅም ሰዓት አልቆምም ነው የሚበኝ። እኔ የተፈተንኩ ነው አላውቅም። ቆም በጣም ከአቅሜ በላይ ሆኖ ድካሙ ተቀየረና ወደ መተንፈስ አቃተኝ። እሺ በቃ ድካም ነው የነበረው። ከዛ የሆነ ታይም ላይ በቃ መተንፈስ የግድ ሆኖ ነው ተነፍሰው ማለት ነው። ከዛ እሱን ስነግረው ተቀመጭ አለኝ። ለግን እነግረዋለሁ ተቀመጭልኛንም መቀመጥም አልፈልግም ህጉንም ስለማላውቀው የሚቻል ባልመሰለኝና ፋይናሊ የሆነ ቮሚት ሊለኝ ነበር። ኦ ማይ ጋድ አላውቅም። ያው ምንም ስላልበላው ነው እንጂ ሊለኝ ነበር። እንደዛ በጣም ታገለኝ ማለት ነው። እና ወዲያውኑ ያያ መጥቶ በቃ እኔ ልብሴ ላይ ቮሚት አድርጌው ለብሎኝ ነበር። እና ያያ ጥሩ ሰው ነውና እሱ እንትን ለማለት ሞከረ አየር ለመስጠት። ከዛ በኋላ ነው አባቶች መጥተው አሁን ከተባለ ተቀመጭ አሉኝ ማለት ነው። ተፈቀደልኝ። ተቀመጬም ግን በጣም አሞኝ ነበር አላውቅም። እና ምን አስብ ነበር በዛ ሰዓት የሆነ ነገር ሁኜ የማይሳካ ነገር እየመሰለኝ ነበር። በጣም እያለቀስኩ ነበር። ህመሙ ሳይሆን የማይሳካ መስሎኝ የሆነ ነገር ሁኜ የምንወጣ ነው የመሰለኝ። እና ግን እግዚአብሔር የሆነ መሀል ላይ በረታኝና ስክስካውና ደግሞ ስንወስድ ከዛ በኋላ ነው በጣም የተረጋጋሁት። እንደሆነ አመንኩ። በቃ እስከዛ ድረስ ግን የሆነ ነገር ሁኜ የማይሆን እየመሰለኝ ነበር ማለት ነው። እኔ እግዚአብሔር ይመስገን በጣም ኃጢአተኛም በሆንም ንስሐ ገብተን ለስጋው ደግሞ ህጉን ተከትለን ነው እዛ የመጣነው። ግን ቢሆንም ሰው አይደለሁኝ። የሆነ ነገር ሀብት ሲያደርግ ያኛው ኃጢአቴ ነው ትዝ ያለኝ። ከንስሐ በፊትም ያለው ኃጢአት ትዝ አለኝና ስለማይገባኝ ነው እያልኩ እያለ እንደኔ ስላልሆነ እግዚአብሔር አድርጎ አሳየኝና ፊሊንጉን እንደዚህ መግለጽ አልችልም። ልዩ ደስታ ነበር። ማንንም ሰው ድሪም የሚያደርገው ነው ደግሞ ተሳካልኝ ነው ደስ ይላል። አብዬ የመልሱ መርሃ ግብር ደግሞ በጣም ልዩ ደማቅ ነበር እና እሱን ጨምሮ እስቲ ትንሽ ነገር ማመስገን የምትፈልጋቸውም ካሉ ዘማሪያን፣ መሳሪያ ተጫዋቾች፣ አገልጋዮች ብዙ ድብልቅልቅልቅ ያለ ነበር። ልዩ ደስታ ነበር። በነገራችን ላይ ከፍ ሲያረጓችሁ እንዴት ቆርበው ከፍ ያረጓችኋል እያሉ ነበር። የዛን ቀን የቆረባችሁ መስሏቸው ነበር። ነገር ግን የዛን ቀን አይደለም የቆረቡት። ከስንት ቀን በፊት ነበር የቆረባችሁት? ማክሰኞ ነበረ ቁርባናችን። ለዚሁ ብለን ነው ትንሽ የሚያራዘም ትልቅ ሚስጥር ነውና በዛን ሰዓት ደግሞ ድካሙም አለ ደግሞ በዛ ላይ ምናምን ይሄ መሆን የለበትም
መልሱን ሌላ ጊዜ ነው የምናደርገው ብለን ነው ማክሰኞ ቆረብነው። ማክሰኞ ቆረብን፣ ቤት ነው ያሳለፍነው። ከዛ በኋላ ሮብን ቤት ነበርን። እንግዲህ ሐሙስና አርብ ነው ዝግጅት ስናደርግ የነበረው። ያም ደግሞ መልስ ነው፣ ቤተሰቦች፣ ዘመድ አዝማድ፣ ወዳጆቻችን የምንጠራበት ጊዜ ስለነበረ ግዴታ መጥራትም አለብንና ቅዳሜ አደረግነው ማለት ነው። በጣም ደስ የሚል እግዚአብሔር የከበረበት ነበር። እኔ እንደውም ላይቭ ላይ ሞተን ስንናገር ነበርና አንዳንድ ጊዜ ለመልሱ ሴቶቹን ምናምን የፈለጉትን ነገር ነው የሚያደርጉትና ሜካፕ፣ ጥፍር ምናምን እንዴት ቆርባችሁ ምናምን ያው አሁን ይሄ መፍረድ የሚባለው ነገር ልምድ አድርገናል። አንዳንዴ እንደ ባህልም ሆኗልና ምን አለ ቁርባኑ ይዛ ቀን አልነበረ ለዚሁ ተብሎ ነው እዛ ጊዜ ያደረግነውና በጣም ደስ የሚል እግዚአብሔር የከበረበት የተመሰገነበት ነበርና በጣም ምን እያለን ነበር? እንደውም እኛን አትዩን፣ እኛን ሳይሆን በእኛ ሰርግ ላይ ግን የከበረውን እግዚአብሔር ነው ማለት ነው። ትክክል። ይሄ በጣም ትልቅ ነገር ነው። በነገራችን ላይ በቃ ስርዓት ላይ ብቻ ያተኮረ ሲሆን ነጠላ አለባበስ ላይ ምንም የፈልጋውን ፐርፌክት ሰው ፐርፌክት ሆኖ እንዲህ አይቼህ የምር ቁርጭምጭሚትህ ልክ አይደለም እላለሁ። አንዳንድ ጊዜ ነቀፋ የሚባል ነገር በቃ በህይወታችን ውስጥ ገብቷልና ይሄ በጣም እኔ እንጃ አላቅም የት ሊያደርሰን እንደሚችል አላቅም። ብቻ እኛን ማየት ሰውን ካየንማ እንወድቃለን። ሰውን ካየ ይወድቃል። በእኛ ውስጥ በእኛ ሰርግ ላይ የከበረውን እግዚአብሔር ብቻ ለማየት አንዳንድ ጊዜ ለዛ ነው ብዙ ጊዜ ሰው ከቤተ ክርስቲያንም ሲወጣ አንዳንድ ጊዜ ካህኑ ማየት የለበትም። ሰው እውነት ሰውን አስተዳዳሩን ማየት የለበትም። ቤተ ክርስቲያን ነው ማየት ያለበት። ያቺ ቤተ ክርስቲያን የምትሳሳት አይደለችም። ያቺ ቤተ ክርስቲያን ክርስቶስ የመሰረታት ነች። በጴጥሮስ አለትነት ላይ የተመሰረተች ቤተ ክርስቲያን ነች። መቼም ልትሳሳት ማትችል። ጳጳሱን ማየት የለበትም ሰው፣ ፓትርያርኩን ማየት የለበትም ሰው። ቤተ ክርስቲያን ግን ማየት ካለበት ቤተ ክርስቲያን ነው ማየት ያለበት። ያቺ ቤተ ክርስቲያን የክርስቶስ አካል ነች። ክርስቶስ ራስ የሆነላት ቤተ ክርስቲያን ነችና ሰው ጳጳሱን አይቶ የሚወጣ ሰው አለ፣ ሰውን አይቶ የሚወጣ ሰው አለ። ወይ እንዲህ እያደረጉ ወረ ካህኑ እኮ እንዲሆኑ ብሎ የሚወጣ ሰው አለና ሰው ምክንያት ሰውን ማየት የለብንም በየትኛውም አይደለ። እኛ ኃጢአተኞች ነን ሲጀመርም። ግን ፓትርያርኩ ቢሳሳቱ ፓትርያርኩ ማየት የለበትም ሰው፣ ቤተ ክርስቲያን ነው ማየት ያለበት ያስባለውና በእኛ ሰርግ ላይ የከበረውን እግዚአብሔርን ተመልከቱ። በእኛ ሰርግ ላይ የተመሰገነውን የዛን ቀን እኔ በዘፈን ቢሆን ኖሮ አንድም ሰው እንደማይነቅፈኝ እርግጠኛ ነኝ። እውነት ነው። በመዝሙር ስለሆነ ግን እንትንሽ እንደዚህ አድርገሽ እንዴት አንቺ በስማዊ በቃ ይሄ ዲያብሎስ ፈተና ነው። ፈተና ነው። እኔ ምንም አይመስለኝም። ግን እንደው ለነሱ ኃጢአት ባይገቡ የሰውን እድፍ ባያዩ እኔ ማን ነኝ እኔ ምን ላይ ነው ያለሁት ቢሆን የተሻለ ይሆናልና እኛ ሰርግ ላይ የከበረ እግዚአብሔር አለ። እሱም ደግሞ ሰማይና ምድርን የዘረጋ አምላክ ነው። እሱን እንዲያዩ አስተላልፈናል መልእክት። በእኛ ሰርግ ላይ ሜካፕና ጥፍር ከምታዩ በእኛ ሰርግ ላይ የከበረውን እግዚአብሔር ግን እዩ እና በጣም ደስ የሚል ነበር። ያስተላለፈው መልእክት በጣም ትክክለኛ መልእክት ነው አድማጭ ተመልካቾቻችን። ምክንያቱም ቤተክርስቲያን አትታደስም፣ አትከለስም። ሰዎች ግን ሊሳሳቱ ይችላሉ። ስህተታቸውን እያበረቱ በጎ ጎኑን ደግሞ እያስቀጠሉ መሄድ ግን ለቤተ ክርስቲያንም ለሰዎችም ይጠቅማል። ትልቁን ስዕል ደግሞ ማየት። ነገር ግን ስርዓተ ቤተ ክርስቲያን ግን በየትኛውም አጋጣሚ በየትኛውም ቦታ ላይ መከበር እንዳለበት አቤኔም ማኪም ያውቃሉ። ከዛ በፊት ማኪ ቲክቶክ ላይ አንድ መልእክት እያስተላለፈች ነበረ። ለሰርጉ ከመጓጓታ የተነሳ አናስገባም ካሉ ታርጋቸው ያለች ነበርና ታርካቸው እሱም ፈርቶ ሰፈር ላይ አልቆመም ነበር። ዝም ብለን የገባን ነበረ። አንቺ ማኪ ግን ይሄን ሀሳብ እንድታሰብሽው አያስገቡኝም ብለሽ ነው። የደብረ ብርሃን እንመጣበታለን ወደኋላ። የደብረ ብርሃን ልጅ ስለሆነ ጀግና ዘር ነው ብለሽ ነው አይደል? አይ በተለኛ በኋላ አለ ነገር ሙሽራውን አናስገባም ሰርገኛ ብለው ግን በጣም በቃ ለተመለስኩ እስኪ ሙሽራው ማለት ነው። አይ ባህላችን ነው ይሄ። በቃ አናስገባም ሰርገኛ ብለው ሙሽራው እንደዛ ዘንጦ መጥቶ ላብ እስከሚሆን ታግሎ
ሚዜዎች ጃኬቱ እንደዛ የሚቀደዱላለ አለ። ለምን እንደዚህ አከራዩ እኮ በጣም ያለቅሳል። ግን ብር ላለመስጠት ብትሰጣቸው ያስገባዋል። ለብር እኮ ነው። ግን ባይኖርስ ተመለስ ነው እና ለፋሚሊዎች ነው መልእክት ያስተላለፍኩት ለኔ ፋሚሊ እና ባህላችንን ያው ብዙ እንዳትጫኑት ነው። እምቢ ካሉት ደግሞ ወስን ነው ቤተሰብ አይደለም አንዳንዳለ ሶሻል ሚዲያ ላይ ትሬንድ አድርገውት ነበረ። ደግሞ አንዱ በስልክ ምናምን ይደውልና ቤብ በር ላይ አናስገባም ከውጭ ነው የመጣው ሰውየው ሰርጉ ሆኖ ነው የመጣው። ቤብ በር ላይ አናስገባም ካሉ እመለሳለሁ ንገረኛው። እስካሁን እኮ ግን የተመለሰ የለም። አይገርማችሁም? አናስገባም ይባላል በር እስኪነቀል ድረስ። በነገራችን ላይ በጣም ብዙ ኮሜንቶች ላይ መጥፎ ባህል ነው ይባላል እና ባህል መጥፎ አይደለም። በነገራችን ላይ ልማድ ነው መጥፎ እና እንትን ነው ታስቦበት የሚደረግ ስለሆነ ጉዳት እስካላመጣ ድረስ የራሳችን ቀለም ከለር አለን አይደለ? መቀጠል ያለባቸው ነገሮች ካሉ ወደፊት መቀጠል አለባቸው እንጂ ሙሽራው አመት 2 3 አመት 10 አመት ሙሉ ጠብቋት 5 ደቂቃ መጠበቅ ካቃተው እሷ ለአንተ ካላት ፍቅር የተነሳ ነው እና ደግሞ እየቀለደች ነው። ሰው ደግሞ የምር እንዲያደርጉት እንዴት በቤተሰብ 40 ተኩሱባቸው ትላለች። ብሶ ተቃውሟን ይሄ ባላውን እኔ ኮሜንት ላይ ታየ ትክክል ነሽ ነው ያለው። ከተው ቁመን ልንቀር ነው እንዴ ያሉ ነው ብዙ ሰው ደግፈውኛል። እኔ አናስገባም የሚለው እንዲቀር ማለት ነው። በነገራችን ላይ አንቺን የመሰለች ልዕልት በዝም ብሎ ፍስ አድርጎ አቤኔ ሲወስድ እንደሆነ ወርኮ ነው ትንሽ መልፋት አለበት። እስቲ አንዱ ለጥያቄዎች ልጠይቃችሁ። እሺ እየተንደረደርኩት ነው ወደ ቦምብ። አይ በጣም የምትወጂው ጥቅስ ካንተ ልጀምር ከሷ ልጀምር? የምትወጂው ጥቅስ እስቲ የመጽሐፍ ቅዱስ ጥቅስ ወይም ከቤተ ክርስቲያናችን በጣም ብዙ አሉ፣ ግን ያው አንድ ስለሆነ በጣም ወደው ጥቅስ ምንድነው? ክርስቶስ ቤተክርስቲያን እንደወደደ ባል ሚስት መልእክት ነው የምወደው። ትልቅ መልእክት ነው በነገራችን ላይ። እስቲ አቤኔ ደግሞ እንስማ። አቤኔ በጣም ጭንቅላት እኮ አይ አሁን የተናገርሽው በጣም ትልቅ መልእክት ነው። ክርስቶስ ቤተክርስቲያን እንደወደደ ማለት ራሱን እስከ መስጠት ድረስ ማለት ለቤተክርስቲያን ደሙ አይደል? እና እንግዲህ ራሴን እስከ መስጠት ድረስ ነው የምወድሽ ማለት ነው። እግዚአብሔር ይርዳኝ። ይሄ ትልቅ ነገር ነው። ማንም ባል ሚስቱን ክርስቶስ ቤተክርስቲያን እንደወደዳት አይወድም። አሁን ላይ እንደምናየው ከሆነ እንደ አባባል ሰው ይለዋል ጥቅስ መጥቀስ አያቅትምና ክርስቶስ ቤተክርስቲያን የወደደበት ልክ በጣም ትልቅ ነው። በጣም ትልቅ አምሳያ የለው። እንደው አትሊስት እንደው ግን ሩባን ያክል እንኳን ለመውደድ ባሎች ሁላችሁም ባሎች ሚስቶቻችሁን ለመውደድ እግዚአብሔር ይርዳችሁ። አንተስ የምትወዳት ጥቅስ ምንድን ናት? እዛም ለሚስቶች ካነሳችሁ አንፃር ከሆነ ካነሳችሁ አንፃር ሴት ልጅ ለባሏ ትገዛ ይላል። እሱ ደግሞ ሴት ልጅ ለባሏ ትገዛ ይላል። ራስ ነው። ወንድ ልጅ የሴት የቤት ራስ ነው። ልጅን ለባሏ ዘውድ ወደ ሌላ ጥያቄ ይሆናል። ስለዚህ የተሸነፍክ ነው ራስ ነው ካልክ እሱ ደግሞ ከራስ ላይ ብቻ ነው ምንድን ነው ዘውድ ነው። ስለዚህ በማኬ የበላይነት የዛሬው ጥቅስ ውድድር ተሸንፈሃል ማለት ነው። የምትወዱት መዝሙር የመርሃ ግብሩ ዕለት ከመርሃ ግብሩ በፊትም እንደው ቢዘመርላችሁ ደስ የሚላችሁ መዝሙር ተብሎ ተዘምሮላችኋል እና እስቲ ሙሉውን እንኳን ባትሉት ከቻላችሁ ተሰየው፣ ካልቻላችሁት ደግሞ እናስገባዋለን። ኮፒራይት ማይዝ ከሆነ እስቲ ቆይ ካንተ አይደለ መጀመር አንተ ፈሪዳ እስቲ ከባኪ ለዘመር ባለ እስቲ ዝም ብለሽ ጎበዝ ነሽ በነገራችን ላይ። አረው የምር መዝሙሩን ባይሆን ልናገር በጣም ነው የምወደው ቅዱስ ሚካኤልን
ከቅዱስ ሚካኤል በር ነው ያደግኩት እና የቅዱስ ሚካኤል የአቤል መዝሙር ይለይብኛል ሚካኤል ይለይብኛል ሚካኤል ይለይብኛል የሚለው መዝሙር በጣም ነው የምወደው እና ለሰርጌም አዘምሬዋለሁ። ቆይ ለምን በጋራ እንዘምረው? ማለት ምን መሰላችሁ? እሺ ጸጋ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ነው። እኛ ካሴት አናወጣም፣ መዝሙር አናወጣም። ግን የባለፈው የፕሮግራማችሁ ላይ ዘምራችኋል እኮ እኔም እኮ ዘምራለሁ እኮ። የኔ ጸጋ መዝሙር አይደለም፣ የእናንተም ጸጋ መዝሙር እንዳልሆነ ታውቁታላችሁ። ግን ፍቅሩን እንግለጽለት እስቲ 1 2 3 አብረን በላ። ይለይብኛል ሚካኤል ይለይብኛል ጠብቆ አሳድር አቤኔ ተሳስታሰ ጌትም መያዝ በጣም ነው በቃ ጠብቆ አሳድገኝ በሚለውን ጀምረውና አዎ ይሻላል ወይ ዝም ይበል። እናንተ ራስ ከማል ጀመራችሁት እኮ። አቤኔ ተሳስተን። እሺ እኮ አቤኔ እሺ ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። አያምርብኝ ብዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን። አረሳብኝ እርሱ አትርሳብኝ ያልኩትን ለካስ ሰምቶ ይኖሯል የልጅነት ጸሎቴን። ሚካኤል ቀኔም ቀን ይሁን ሳልጠራህ ሚካኤል ናድረስልኝ ሳልልህ ሚካኤል እንዳስጀመርከው ጅማሬ ሚካኤል አስተምረው ፍጻሜ ጠብቆ አሳድጎ ከልጅነቴ አባት የሆነኝ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። በጣም ጎበዞች ነው አይሻርለክ ትንሽ ይጀመርለት የሆነች ሰዓት ሸመንዳን በቃ ጎበዝ ነው አይደል? አድንቀሻል። አዎ እሺ አቤኔ ይሄ የማኪ የመዝሙር በቃ የምትወደው ሰርጓለትም አዘምረዋለች። አቤኔ ሲያንተ ኦኬ ገድሉ ታምራቱ እጅግ ብዙ ነው ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ታምራቱ እጅግ ብዙ ነው። ድገመው እንጂ ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ ታላቅ ሐዋርያ ናቸው። እንግዲህ ተክለ ሃይማኖት ዘሩን አትችሉትም ወይ? ደካማ መስሏቸው በአንድ እግር ሲያዩት ደካማ መስሏቸው በአንድ እግሩ ሲያዩት ባለ 6 ክንፉ ተክልዬ አባት እርሱስ አንበሳ ነው ትናገር ደብራሱ ለጊዮን ሲታሰር በጣም ነው የምወዳቸው። እስቲ የቅዱስ ሚካኤልን ፍቅር አንቺ በ30 ሰከንድ ግለጭልኝ ማኪ። የተክልዬን ፍቅር ደግሞ እስቲ በ30 ሰከንድ አይገለጽም እንደው ለሰዓታችን። ኦኬ እስቲ ቅዱስ ሚካኤል ላንቺ። ቅዱስ ሚካኤል እኔ 30 ሰከንድ ኦኬ፣ በጣም ነው የሚያንሰኝ ግን እሺ 1 ደቂቃ። እሺ ቅዱስ ሚካኤል ለኔ በስማም በጣም ደራሼ ነው። በቃ ጠይቄውም ፈጥኖ ደራሼ ነው። ድረስልኝ ብዬ ቶሎ ነው የሚደርስልኝ። ጨንቆኝ የማማክረው በቃ ጭንቀቴ ሁሉ የሚቀልልኝ በቃ ቅዱስ ሚካኤልን ስጠይቅ ነው። በጣም ነው የማቀርበው። እንደ ቅርበቴም ደግሞ በጣም ፈጥኖ ነው የሚደርስልኝ። በጣም ጠባቂ ነው። በጣም ትላልቅ ፈተናዎችን አልፈናል እኔም ፋሚሊዎቼ እና
ቅዱስ ሚካኤልን በጣም ነበረ ከዛ ፈተና እንዲያወጣን ለምነው እንዲጠብቀን በክንፉ ጠብቆ ደግሞ እዚህ አድርሶኛል። እሱ ለኔ ያደረገውን እንደዚህ እንደኔም እንደ ፋሚሊም በጣም ነው የምንወደው። ሁሌ ዝክራችን እሱ ነው እና በጣም ነው የምወደው ማከብረው። የኔ አማላጅ የኔ ፈጥኖ ደራሽ። እንግዲህ ማኪ የገለጸችው ስለ ቅዱስ ሚካኤል ነው። ቅዱስ ሚካኤል የመላእክት ሁሉ አለቃ ነው እና ሐመልማለ ወርቅ ነው፣ ልብሱ ዘመብረቅ፣ አይኑ ዘርግብ፣ መኑ ከመ እግዚአብሔር፣ የአፎሚያ ወዳጅ፣ የባህራን ረዳት፣ የእመቤታችን ወንድም ሚካኤል አርመመ ወገብርኤል ተደመ የሚባለው ልዩ መልአክ ነው ቅዱስ ሚካኤል። ሺ በክንፉ ሺ በክነፉ መድፍነ አጋንንት ሰዳዴ ሰይጣናት ዘንዶውን ያሸነፈ ታላቅ መልአክ ነው። በክንፎቹ የበረረ መጥቶ ጠላቶችን በሙሉ አፈር ከዱቄት የሚያበላ በተለይ ለወዳጆቹ እግዚአብሔር መልአከ ምክሩ የእግዚአብሔር አማካሪ። እግዚአብሔር የሚያማክረው ፈልጎ እኮ አይደለም፣ ግን የቅርበቱ የወዳጅነቱ መጠን ነው ቅዱስ ሚካኤል እና ቅዱስ ሚካኤል ፍቅሩ በሁላችን ልብ ውስጥ ይደርብን። እስቲ አብዬ የተክልዬ ፍቅር የተክልዬ ብቻ አይደለም እመቤታችንን በህይወቴ በጣም ብዙ ነገር እንደውም እንደዛ ከሆነ ከእመቤታችን ጀምር። ወይ እመቤቴ ማርያም ለኔ በጣም የተለየች ናት ነች። በጣም እኔ በጣም ነው የምናደደው በየሶሻል ሚዲያው የማንም ወፍ ዘራሽ አፉን ሲከፍትባት በጣም ነው የሚገርመኝና እመቤቴ በጣም በህይወቴ በጣም ብዙ ነገሮችን ያስተካከለችልኝ የቂልጧ ማርያም ታውቃለህ እንግዲህ ደጇ ስረግጥ ሁሌ ነው እንባዬ የሚፈሰው። ለምን እንደሆነ አላውቅም። ምንም ሳልነግራት ገና አይኔ ሁለቱ አይኖቼ ሲፈስ እንባ ሲፈስ ነው ማየውና ኪዳነ ምሕረት የኔ ናት። በጣም ነው የምወዳት። በጣም ምንም ጥያቄ የለውም። ክብሯ የሚገለጽ አይደለም። ሰው እንግዲህ ኤልሳቤጥ በምድር ገብርኤል በሰማይ መንፈስ ቅዱስ አክብሯታል። ስለዚህ ሰው አከበራትም አላከበራትም የሷ ክብር ዝቅ የሚል አይደለም። ክርስቶስን የመውለድ ጸጋ የተሰጠው እዚህ ምድር ላይ የለም። ወደደም ጠላም የእመቤታችን ክብር ከሁሉ የተለየ ነው። ከፍጥረታት በላይ ነች። በጣም ነው የምወዳት። እኔ በህይወት እስካለሁ እስከ ሞትኩ ድረስ እያከበርኳት እየወደድኳት እኖራለሁና የጌታዬ እናት ሁሌም እንድትከብር ብቻ ነው የምፈልገው። በጣም የምወዳት የምሬ ማርያም ቃል የለኝም ለሰው። ተክለ ሃይማኖት ጋር ስመጣ እንግዲህ ቤታችን በጣም ነው የሚዘከሩት። ትልቅ አባት ናቸው። እንዲሁ ሰው እንደሚያወራው አይደለምና በጣም ዋጋ የከፈሉ ናቸው። ወንጌልን እዚህ ያደረሱ ናቸው። ጣዖት በሚስፋፋበት ምድር ላይ ወንጌልን ሰብከው ሰዎችን ክርስቲያን ያደርጉ የነበሩ አባት ናቸውና እነዚህን አባቶች መርሳት እንግዲህ አባት የሌለው አባትን ሊያከብር አይችልም። ያ ደግሞ አባቶቻችን ወንጌልን እዚህ ያደርሰዋል። ክርስትናን እዚህ ያደረሱ አባቶች አሉ። አባቶቻችንን አለመውደድ አለማክበር አንችልም። ከዛሬ 2000 ዓመት ምናምን በኋላ መጽሐፍ ቅዱስን በእጃችን ያስረከቡ አባቶቻችን እናከብራለን። አባት የሌለው ሰው አባት አያከብርምና ከሌላ ሰው ክብር አንፈልግም። ተክልዬ በጣም ወዳቸው አባት ናቸው። እንደ ክብራቸው መጠን ይክበሩ ይመስገኑልኝ። የተክልዬ አባታቸው ጸጋ ዛብ እናታቸው እግዚአብሔር ኢትዮጵያዊ ቅዱስ አዲስ ሐዋርያ ማህቶተ ሃይማኖት መጋቢ ምስጢር መፍቀሬ ትህትና ደግ አባት ተክልዬ በሁላችን ልብ ፍቅራቸው ይደርብን። አሜን። ራያዎች አማሻቸው እንዴት ተቀበሉ? እስቲ ወደ ራያ እንሂድ። እንዴት ተቀበሉ? ማኪ አቤኒያ እስቲ አንተ ያየው መስክርላቸው እስቲ። አራ በስማ ራያ ከወልዲያ ይጀምራል። ወልዲያ ነው ያረፍነው። ቀጥታ ከዚህ ሄደና ፈርተ እንዳይሆን የእውነት ነው የምትናገረው? አራ የምር እውነት ነው። እኔ በጣም ነው የምወደው ሀገሩን ወደዛ። ፍቅራቸው የተለየ ነው በጣም። ወልዲያ ላይ ያሳዩን ፍቅር ልዩ ነው። በተለይ ደግሞ የሷ ቤተሰቦች በቃ እኔ ልነግር አልችልም። አማቶቼ ስለሆኑ አይደለም የምር በጣም መልካም ሰዎች ናቸውና ወልዲያ ጥሩ ጊዜ ነበረን። ከዛ ነው ወደ ቆቦ ሄድ ነው። እውነት ኢትዮጵያ እኮ በጣም የሚገርም እኮ ከጓደኛዬ ከሮብሰን ጋር ነው በጣም ለኔ ብቻ አይደለም ለሱ ያሳዩት ፍቅር የተለየ ነው።
እና አንዳንድ ጊዜ በቃ ይቺ ሀገር እኮ በቃ በሰላም እኮ መከበብ የነበረባት ሀገር ነች እንጂ በጦርነት መከበብ የነበረባት ሀገር አልነበረችም። በጣም ፍቅራቸው የተለየ ነው። በጣም በልተ የጠገብክ አይመስላቸው። እውነት የቆቦ ህዝብ በጣም ነው የሚገርም። በጣም ፍቅር ናቸው። የትም ቦታ ሄደ መተው ምናምን ሰላም ብለው አቅፈው ምናምን አብረው አጫውተው በጣም ፍቅር ናቸውና ፍቅራቸውን ያብዛላቸው ከዚህ በላይ። በጣም ደስ የሚል አቀባበል ነበረ። የተሰጠንን ስጦታ ደግሞ አይተሃል። እንግዲህ ለራያ ራያ ነው የሚባለው ራያ ቆቦ የነሱ ደግሞ አለፍ እስቲ ያለባበሳችሁ ሌላ ከራያ ዘቦ አላማጣውና አንድ ነው የሰጡን ጊፍት ነበረ የዛ አካባቢ የባህል ልብስ እና አለባበስ ላይም ወደ ቀኝ ሆኖ ወደ ግራ የሚታሰረው ቀበቶ መሆኑ ብቻ ነው እንጂ ወዴት ይታሰር ወዴት አላውቅም። ወደ ቀኝ ነገር ነው ያሰርኩትና ወደ ግራ ነበር መታሰር የለበት። እንዴት እንዳዩት አላውቅም። ጫማውንላ አስተካክል ያሉ ነበር። በጣም ጫማ የእሷ ማዘር ናቸው የገዙልንና ጫማ አልገዙልንም። በወቅቱ አላገኙም ነበርና ገዛላችኋለሁ ምናምን ብለው ከዛ ማረግ ደግሞ ፈለግን። ልብሱን ሳናረገው መተይት አልፈለግንም እንጂ አዲስ አበባ ወስዳችሁ ልበሱት እዚህ ጫማ ስለሌለ ነበር የተባልነው። የህዝቡ ፍቅር ግን አሰከራችሁና የቀኙን ወደ ግራ በስማም እንዴ ተጎማለበት ዋሉበት ቀኑ ሙሉ ከዛ ሲሊፐር ሙሉ ቀን የለበሱት በጣም ደስ ብሏቸው ጠዋት ነበር የለበሱት። ጠዋት ጀምሮ ዱላችን ይዘን እዛ እንትኑ ደግሞ ዘቅዝቀው ለብሰው ይመስለኛል ማን እንደሆነ አላውቅም። ወይ ሮብሰን ወይ እሱ ሁለቱም ናቸው ዘቅዝቀው ለብሰው ይሄ እኮ እንደዚህ የሚለብሰው ጀግና ነው እያሉ ነበርና ለዚህ ምንድነው የምትመልሺው? እኔ አውቃለሁ ጀግና እንደሆነ ወደታች ማደርኩ እና ኦኬ ባለ ጀግና ነው ለኔ ጀግና ነው ለኔ እና በኔ ስም ነው ያለበስኩትና ላጠፋ ነው እንግዲህ እንጂ ሌላ ነብርም አልገደለም። ኦኬ ነብር የገደለ ጀብደኛ የሚባለው ነብርም የገደለም ይችላል ብቻ ጀግና በቃ ጀብድ የሰራ ነው ወደታችን ያረከው ካልሆነ ወደ ላይ የሚደረግ ለሷ ጀግና ነኝ ግን ለኔ ጀግና ስለሆነ እኔ ማርኳል እኮ ይቅርታ እንጠይቃለን። ባህላችን ተበላሸን በጣም ባህል ሰው ተብሎ ሳይሆን ከፍቅር የተነሳ ፍቅርና ጥበቡን በጣም ነበር የወደዱት። እንዴት ይሸፈናል ወደ ላይም እኮ እንደሚነግሯቸዋል ነግሯቸው አሁን እዚህ አካባቢ ልብስ መታየት አለበት ብሎ ላለባበሱ ይቅርታ ጠይቀዋል። ግን ከፍቅር የተነሳ ጥምቀት ላይ ምናምን በብዛት የራያ ሰዎች እዚህ አዲስ አበባ ላይ ራሱ ያያቸዋል ለብሰው ምናምን ሲሄዱ ምናምን መፋቂያቸውን ይዘው ነው ደስ ይለኛል ብለብስ ምናምን ላለውና እንዴት ከየት እንደሚገኝ ምናምን አላውቅም። ማለት ቢገዛም እንዴት እንደሚደረግ ግርማ ሞገሱ እያሉት ነበር እኮ አይተሻል ኮሜንት ላይ ምን ተሰማሽ? ቅናት ቢጤ ትንሽ አይ ቅናት ሳይንስማ የእውነት ጥሩ አይን እንዳላቸው ነው። ጥሩ እይታ አላቸው። ግርማ ሞገሱ እንዴት እንደመጣ የምር በጣም ነው የሚያምረው ልብሱ። ሙቀት አለ አራስማ በጣም ነው የሚያምረው ልብሱ። ለብሰን መተይትም ፈልገናል። ከዛ ደግሞ እንግዲህ አሁን የባህል ልብስ ምናምን ስትለብስ ምናምን በብዛት ሰው ዘፈን ነው የሚጠብቀው። በዛ ልብስ ምናምን መዝሙር ዘምራለኝ ይቻላል ደግሞ እግዚአብሔር ማመስገን አይደል። ሰው ኮሜንት ላይ ግን ጥሩ ያልሆነ ነገር ስንመለከት ነበር። በጣም ያዘንኩት ከዚህ በኋላ እኔ በጣም ኮሜንት ለሚጽፉ ሰዎች በጣም በክብር ነበር የማይላቸው። በቃ እኔ ያላየሁት እነሱ የሚያዩት ነገር አለ። ስለዚህ አስተካክልበታለሁ ብዬ የማያቸው ኮሜንቶች ነበሩና በቃ ወጣልኝ ኮሜንት ላይ ከዚህ በኋላ ቼክም ላላረግ ማለት እንዴት የባህል ልብስ ለብሰህ መዝሙር ትዘምራለህ ብሎ ኮሜንት አረጉ። በቃ ይሄ ህዝብ ምንም ብታረግለት ምንም በቃ እውነት በጣም ነው ያዘንኩት። እንዴት እኔ አልጨፍርም እንግዲህ አስብ። ይገርም ሮብሰን እየነገረ ነበርና አንዱ አለኝ ከስር ክርስቶስን ልብሱን ሳይሆን ክርስቶስን አሳየኝ ብሎ ጻፈ። እኔ ምን መለስኩለት አለኝ ሰው ማየት የሚፈልገው ነው የሚያየው። ልብሱ ማየት ይፈልግ በቃ እሱን ነው ቅድምም ያልኩ እዛ መልሳችን ላይ የነበረውን ፕሮግራም የነበረውን አለባበሳችንን ሳይሆን የተመሰገነውን እግዚአብሔር ነው ማየት ያለበት ብዬ ሰው አምናለሁና የሮባ መልስ በጣም ልክ ነው። ልብሱን ለብሶ ነው መዝሙር የዘመረው። ልብሱን ሳይሆን ክርስቶስን አሳየ። መዝሙሩ ግን ስለ ክርስቶስ እኮ ሰው ማየት የፈለገው ልብሱን ከሆነ ልብሱ ላይ ነው የሚቀረው፣ መዝሙሩ ጋር አልነበረምና መዝሙሩን ቢሰማው ግን ህይወት የሚቀየር ነበር። በነገራችን ላይ ማኪ አብዬ እግዚአብሔር
በሁሉም እስትንፋስ ይመስገን፣ አንደበት ያለው ሁሉ እግዚአብሔርን ያመስግን ይላል። ስርዓተ ቤተክርስቲያን አላት። የቤተክርስቲያኗ ስርዓት የት ቦታ ላይ ምን ተደርጎ ምን እንደሚደረግ ማለት ነው። አውደ ምህረት ላይ ራቁትህን አትቆምም። አውደ ምህረት ላይ ድሪ ለብሰህ ሽርጥ አድርገህ አትቆምም። የቤተክርስቲያኗ ዶግማ፣ ቅኖና፣ ትውፊት አላት። በዛ መሰረት ነው የምትመራው ቤተክርስቲያኗ። ነገር ግን ሰው በቤቱ ሆኖ ያመሰግናል፣ በኪችኑ ሆኖ ያመሰግናል፣ በወህኒ ቤት ሆኖ ያመሰግናል። እነ ቅዱስ ጳውሎስ በወህኒ ቤት ሲያመሰግኑ ነጠላ አይደለም ማለት ኮሜንት ስንሰጥ ጥንቃቄ ማድረግ አለብን። የምናውቀውን ነገር ማድረግ አለብን። አሁን ያን መዝሙር እናንተ የሰራችሁት ሌላ ቦታ ላይ ነው ሌላ እንጂ ቤተክርስቲያን አይደለምና እየተዘመረ ያለው መዝሙር የክርስቶስ ነው። ክርስቶስ ለብሶ ነው እየዘመረ ያለው። መታየት ያለበት ሁኔታው አውዱ ነው። ለምሳሌ አሁን በረሃ ላይ ቅዳሴ እስከ 9 ሰዓት አይቆይም፣ ትቀልጣለህ። ሰዓቱ ወደዚህ ወደ 5 ሰዓት አካባቢ ተጀምሮ 7 ሰዓት ምናምን ያልቃል። 8 ሰዓት 7 ተኩል ያልቃል። ስርዓተ ቤተ ክርስቲያን ነው። ይህን ነገር ማወቅ ተገቢ ነው። ዞሮ ሀሳብ አስተያየት መስጠት በጣም መልካም ነው፣ ግን በእውቀት የተደገፈ ቢሆን ያንጻል፣ ሰዎችም ይበረቱበታል። በጣም መልካም ነው። እንዴት ነው የተቀበሉልሽ? እሱ በጣም ደስ ብሎታል። ይዘሽ ስቴጅ ጀግናሽን ከአዲስ አበባ ከሸገር ወደ ቆቦ ይዘሽ ስቴጅ የተሰማሽ ምንድን ነው? በጣም ደስታ ነው የተሰማኝ። ሲጀመር ሪስክ ወስደን ሄድ ነው። ትንሽ ጥሩ አይደለም ወደኛ አካባቢ፣ ግን መውሰድ አለብኝ ባለኝ ብዬ ነው ሪስክ ከእግዚአብሔር ጋር ለእግዚአብሔር ሰጥተን ሮብሰንም የትም ቦታ ባይ ዘ ዌይ ከሱም ፋሚሊ ሄደን ነበረ ስላልተቀረጸ ነው። እና ከሁሉም ቦታ የማይለየን ወንድማችን አለ ሮብሰን። እሱም ሪስኩን ወስዳለሁ ብሎ እምቢ ብሎ ነው የመጣው፣ ግን እንደጠበቅነውም አይደለም፣ ደህና ነበረ። እና ሲሄድ በጣም ነበር ኩራት የተሰማኝ። ሁሉም ሰው ደግሞ በጣም በደስታ የተቀበለው፣ ከፋሚሊዎቼ ውጭ ያሉት በሙሉ። ፋሚሊዎችን እንደዚህ ቃላት አልገልጸውም፣ በጣም ነው የሚወዱት። ሲጀመርም የኔ ባል ሳይሆንም በጣም ነው የሚከታተሉት ሳያውቁ። እና የኔ ባል መሆኑ ሲያውቁ ደግሞ በጣም ነበር ደስ ያላቸው። ዝነኛ ሰው ይዘሽ እኮ ነው። አዎ አንቺም ዝነኛ። እና አቀባበላቸውም በጣም ደስ ይል ነበር። ግን ያው 2 ቀን ናቸው የነበራችንና በጣም ብዙ ሰው ኢንቫይት ሊያደርገን ፈልጎ ነበር። አዎ በጣም ብዙ ሰው ለመጋበዝ አያውቁንም። ሶሻል ሚዲያ ላይ ነው የሚያውቁ። እኔ እንኳን ያገራቸው ልጅ ነኝ፣ ግን እሱን አክብረው የደወሉ ነበሩ፣ ቴክስት ያደረጉ ነበሩ። ማየት የነበረብን ብዙ ቦታዎች ነበሩ፣ ግን አልበቃንም ነበር ቀኑና ተመለስን እንጂ በጣም ሁሉም በደስታ ነበር የተቀበሉት። ቤተሰቦችን በጣም ምንድነው ሲመለሱ ሲሄዱ ትንሽ ቀጠን ሸንቀጥ ያሉ ነበሩ። ሲመለሱ ወፈር ብለው መጡና ግማሹ ወተቱ ነው እርጎ ነው እርጎ እያሳየችን ስለነበረ ማይክ እርጎ ነው፣ ግማሹ ደግሞ ገንፎ ነው። በተለይ አቤኒ በሆድ ውስጥ ያስገባ አይመስልም፣ ገንፎውን ጉንጩ ላይ ያስቀመጠው ይመስላል። እንዴት ነው የተመቸ ምግብ እንደመከራያች? ከራያ ገንፎ አይደል? ገንፎ በጣም ጸዴ ነበር። እርጎ ምናምን ስለማይወድ አልቀመሰውም። እርጎ ወተት እኔ ምን አልወድ ገንፎ በላን። ከዛ ፍየል ምናምን ነበረ። እኛ ጋር ደግሞ ይብሳል። እኛ ጋር ወደ 8 ምናምን 9 ፍየል ይሆናል የበላነው ፋሚሊ ጋር ማለት ነው። በነገራችን ላይ የራያ ህዝብ መቀሌ ዩኒቨርሲቲ ስንማር የራያ ጓደኞች ነበሩኝ እና በጣም ጀግኖች ናቸው። በጣም ቆንጆዎች ናቸው። በጣም ማለት ነው በጣም ጀግኖች ናቸው። በጣም አስተዋይ ናቸው። ላመኑበት ነገር እስከ መቃብር ድረስ ነው የሚቆሙት። አእምሯቸው ክፍት ነው። እንግዳ መቀበል ላይ ችግር የለም። ዘረኝነት አያውቁም። እና አቤኔ በነገራችን ላይ በጣም እድለኛ ነህ፣ በ2 በ3 መልኩ ማለት ነውና በጣም ነው እግዚአብሔር የተመሰገነና የተከበረ ይሆንልን። እስቲ ወደ ደብረ ብርሃኑ ወደ አንተ እንሄድና መጨረሻ አንድ ጥያቄ ጠይቀን የዛሬው መርሃ ግብራችን እንቋጨዋለን። ደብረ ብርሃን አሪፍ ነበር። ያው እሷም ከመጋባታችን በፊት ያውቃሉ፣ በስልክም ያወራታል ምናምን። ፋሚሊ በጣም ነው የሚወዷት። ስንሄድም በጣም ደስ ብሏቸው ነበር። እኔ ደግሞ የመጨረሻ ልጅ ነኝ። 2 ነን፣ 1 ሴት 1 ወንድ እና እኔ የመጨረሻ ልጅ ነኝ። አባቴም በጣም ነው የምወደውና እሱን ለማስደሰት አንድም እኔ ወደ ኋላ ያልቀረሁበትና
እንደው ካልሆኑ ጓደኞች ጋር ሆኜ ወደ ሌላ ቦታ ያልሄድኩበት ወደ ቤተ ክርስቲያኑ የተመለስኩበትና ጠንካራ ሆኜ እዚህ ለመድረስ የበቃሁበት አንዱ አባቴን ለማስደሰት ነው ብዬ ነው ማስብ። በጣም ትልቅ ሰው ነው። 76 አመቱ ነው ፋዘር እና ማዘርም አለች አለች ማዘርም አለች። ፋዘር በጣም ይለያል። ለኔ ያለው ነገር ደግሞ የተለየ ነውና በጣም እሱን ለማስደሰት እሱን ለማኩራት የህይወቴ ህልም ነበር። እኔ በጣም ብዙ ጊዜ ስጸልይ ቤተሰቦቼን ማስደሰት ሰው አድርገኝ ብዬ ነበር የምጸልየው። እና ደስተኞች ናቸው። እኔ አሁን ቢሞትም አይቆጨኝ። በጣም በቃ ማየት የሚፈልገውን ነገር ነው ያየው እና ደስ ብሎት ነበረ። ማኪን እንዴት አዩት? እንዴት ተቀበሏት? በጣም ነው የወደዳት። እንዴት ተቀበለሽ ማኪ? በእርግጥ እሱ ለራሱ ስለሚያዳላ እንዴት ተቀበለሽ? በጣም ነው የወደዱኝ ልበለው እንጂ በጣም ነው የወደዱኝ። ልጄ ነው የሚሏት ሲጀምር እየጠየቀች እኮ እኔ በጣም እንደወደዱኝ ልጄ ነው የሚሏት። አንቱ የሚባል ነገር እንዳትዪ እኔ ያው ባህላችን አክብሬ አንቱ ነበር የምለው እናቱንም አባቱንም ተከለከልኩ ማለት ነው። የራቅሽን ነው የሚመስልሽ ሰው እንደ ልጃችን ማየት ፈልጋለን። አንቱ የለም እነሱ እንደሚጠሩት ነው የምጠራው ማለት ነው ተፈቅዶልኝ እና ሰው እንደ ልጅ ነው የተቀበሉኝ፣ እንደ ልጅ ነው የወደዱኝ። ባልመለሱላ ብያለሁኝ እውነት አንድ ሳምንት ነው የቆየነው፣ ግን በጣም ነበር ደስ የሚለው። ፋሚሊዎቹ ስንወጣ ማህበረሰቡ ጎረቤት ስለሆኑ ብቻ ፍየል ነበር የተረደለን ከእያንዳንዱ ቤትና ወደ 7-8 ፍየል ጨርሰን የመጣነው በአንድ ሳምንት። ጨርሳችሁ ታላ ደብረ ብርሃን ራቁት ቀርቷል እንዴ? ዘው ካሜራማኑ እየተናደደ ነው እንዴ? እንስሳና ምናምን ጨርሳችሁ ባች የደብረ ብርሃን ልጅ ቀበሌ ደብረ ብርሃን ከተማው ሳይሆን መራቤቴ ተኳሽ ነው ያስቆም በጣም መልካም ህዝብ ናቸው። በቃ ባንዴ ነው ተግባብተን ስንሄድ ራሱ ሁሉም ሰው ነው የደበረው ማለት ነው ስንመለስ። የምር ነው 7-8 ፍየል የእውነት ጎረቤት በሙሉ እኮ ነው። አንዱ ቤት በማግስቱ እንጠራለን እንሄዳለን። ምሳ ስንሄድ ፍየል ይተርዳል፣ እራት ስንሄድ ነው ቦታ ፍየል ይተርዳል። እዛው ተጠብሶ ምናምን ነው የሚሰጠን። አንዱ ነገር ያስቀር እንደዛ ነው። ራያም ፍቅር ደብረ ብርሃንም ፍቅር ስኬር ፍቅር ነው በጣም ስላለ በጣም ደስ የሚል ማህበረሰብ ነውና እኔ ደስ ብሎኝ ነው የተመለስኩት። በቃ መመለስ ስላለብን እንጂ አንሶ በጣም ነበር ያነሰም በጣም ለየት ያለ ማህበረሰብ ነው። ሮብሰንም አብሮ ነበር ሄዶ በጣም ነው ወደዳችሁ ሁሉ ቦታ። ሮብሰን ግን ራያም ነበር ደብረ ብርሃንም ነበር አዲስ አበባም አለ ካናዳም አብሮ ይሄዳል መሄዱ ማይቀር። ሮብሰን አሁን ከጓደኝነት አልፎ እኔ ወንድሜ ነው የምለው ጓደኛም አይደለም ለኔ ወንድሜ ነው። በችግሬ ጊዜ የሚደርስልኝ ሲቸገርም ደርስለት። እኔ እንጃ አንድ ቀን ቁጭ ብለን ደግሞ ስለሱ እናወራለን። ሮቢ መልካም ሰው ነው። የመጨረሻ ያዋሰው ነው በጣም እኔ እንጃ የሱ ጓደኛ ሆነው ገለጽለት ፍቅሩን በነገራችን ላይ ምክንያቱም ነገ በእግዚአብሔር እጅ ነው ያለው። ፍቅር ዛሬ ነው። እውነት ነው። በጣም ነው የምወደው በጣም እግዚአብሔር ምስክሬን በጣም እኔ ስለሱ ሳነሳም በይ ነው የሚመጣውና በጣም በቃ ይሄ አይኔን አይቶ የሚረዳኝ አይነት ሰው እግዚአብሔር ምንም ነገር አልለውም እንዲያየኛል ተረድቶኝ የሆነ ነገር ያደርጋል። ለኔም ለሷም በጣም ጥሩ ሰው። አባቴ በጣም ነው የሚወደው በቤተሰብ ድረስ እንግዲህ ያየው ሰው ዝም ብሎ እንትን የሚለው ሰው ነውና በሁሉ ቦታ አለ። ሁሌ ከጎናችን መራቅ የማይፈልግ ሰው ነው። በጣም የዋህ ሰው ነው። እኔ አላቅም አንዳንድ ሰው እንዲህ በብሔር ሰው ሲከፋፈል በጣም ነው የሚገርመኝ። እንግዲህ ሮባ ኦሮሚያ ክልል ተወልዶ ያደገ ልጅ ነው። እኔ አማራ ክልል ተወልጄ ያደግኩ ልጅ ነኝ። ለሮብሰን ያለኝ ፍቅር እኔ ወንድም ቢኖረኝ አባቴ ወንድ ልጅ ቢወልድልኝ እንደ ሮብሰን ወንድ አይመስለኝ። እውነት በጣም መልካም በጣም የባሌ ልጅ ነው አምቦ ልጅ ነው። ልብ በል እንግዲህ ሮብሰን የአምቦ ልጅ ነው። አቤኔ ደግሞ የደብረ ብርሃን ልጅ ነው። ፍቅራቸውን ግን እዩት አድማጭ ተመልካቾቻችን። በእውነት ፍቅር እንደዚህ ነው። እስቲ ለሮቢ አንዴ ለሮቢ ይገባል። ማኪ እንዴት አየሽው ሮቢ? ሮቢ ደግሞ ስመጣ ሞር በጣም አወቅኩት እንጂ ገና ሳልመጣም በጣም ነው የምንቀራረበው። እሱ ጋር በጣም ነው የምወደው እንደ ወንድሙ ስለማይ ሰላም ነው የሚሰማኝ እኔ ሮብሰን ጋር ሲሆን። አቤኔ እሱ ጋር ከሆነ አላውቅም በጣም ነው ሰላም የሚሰማኝ። አስተማማኝ ቦታ ያለ እስኪመስለኝ ድረስ በጣም የሚያስብለት ሰው ስለሆነ ለሱ በጣም ነው ደስ የሚለኝ። ደግሞ መጥቼ ከባሌ ቀጥሎ ወይ ከሱ ቀጥሎ በጣም ደስተኛ ሰው ሮብሰን ነበር በእኛ ሪሌሽን
እና ደስታው እንደዚህ ከመጣው ጀምሬ እስከ ሰርጌ ይታያል። እንደዚህ በጣም ይታይ ነበር ደስታው ለኛ ያለው ደስታና በጣም መልካም ሰው ነው። የትም ቦታ ያልተለየ ሪስኩን ወስዶ የመጣው የልጅ አይደለም ብሎ ነው እንጂ በጣም ያስፈራል ብዬ ነበር ወደ ራያ አካባቢ። ምክንያቱም የሆነ ነገር ሀፕን ቢያደርግ ብለን አስፈራርተን ነበር፣ ግን ኔቨር ነው ያለው። እውነት ነው እና እኔ በጣም ነው የምወደው። ከዚህ መቼ ደግሞ ብዙ ፍቅሩን ስላየሁት ነግሮኝም አይደለም ብዙ በተግባር ያሳየን ነገር አለ እና ሮብሰን በዚህ አጋጣሚ በጣም ነው የምወደው። እግዚአብሔር ደግሞ እሱም ደስተኛ ያድርገው። ጓደኝነትን ሲፈጥር በተለይ ደግሞ አሁን እኛ ክርስቲያኖች ነን፣ ብሔር የለንም አይደል? እውነት ነው። ብሔራችን ክርስቶስ ነው። በክርስቶስ ደግሞ አንድ ነን። ቤተክርስቲያን አንድ ስለሆነች ሰማያዊ ምድራዊ ነችና እኔ በቋንቋን የተለያየ ነው ብዬ ነው ማምነው እንጂ ጭራሽ በቃ ብሔራችን ሁሉ ነገራችን አንድ ነው። ከሮባ ጋር ሰማያዊ ነው። በጣም ዜግነቴ ሰማያዊ ነው እንዳለው ልብሰከ ኧረ በስመ አብ እኔ በጣም ሮቢ የሁሉ ምስጋና የሚጎርፈው ላንተ ነው። በነገራችን ላይ ጓደኝነት እንደዚህ በአደባባይ ሲያስመሰግን ደስ ይላል። ያው ከተለያየ ቦታ ላይ በጣም ነው ደስ የሚለው እና ደግሞ አደራህን ያቺን አበድረኝ ያልኩህን ብር አደራ ሮብሰን አበድረኝ ያልኩህን ብር እንዳትረሳው ብለዋል ማኪ። ከዚህ በኋላ በዘፈን ቲክቶክ ላይ ትሰራለሽ? አይ አልሰራም። አቆመሻል? አዎ አቆም። አንዴ ይገባል እኮ በእውነት ይሄ ነው በቃ። ከዚህ በኋላ በዘፈን ቲክቶክ ላይ አታገኙኝም። ምክንያቱም በእኔ ህይወት እግዚአብሔር ነው የሚከብረው፣ ድንግል ማርያም ነው የምትከብረው፣ ቅዱሳኑ ነው የሚከብሩ ብላለች። ይገባል ላይ ደግሞ ከዚህ አሁንም የምታዩባትን ቀን ካለ ምናምን ቀስ እያለች ደግሞ እየበረታች እያስተካከለ አንዴ ፐርፌክት መሆን አይችልም ሰው። የሰው ችግር ያ ነው። እንዴት እንደዚህ ያርክሽ እንዲቆርባችሁ ምናምን የሚል ሰው አለና በአንድ ጊዜ ፐርፌክት መሆን አይቻልም። ማንም ሰው ፍጹም የለም እና ዘፈን ካቆመች ትልቁ ነው ይሄ ሰው። ዘፈን ስትዘፍን ልብ ቅርጽ የሚያደርግላት ሰው ስትዘምር መንቀፍ የለበትም እና ከዚህ በኋላ ደግሞ ማሻሻል ያለባትን ነገር ቀስ እያለች እንደ ሰውኛ አይደል ቀስ እያለን ነው የምናደርገው። ሁላችንም ማንም ፍጹም የለም፣ ሁላችንም ኃጢአተኞች ነን። ግን ማስተካከል ያለባትን ነገር ደግሞ ቀስ እያለች ነው የምታስተካክለው። አሁን ያያችሁባት ክፍተት ካለ እንዲህ አድርገሽ ብላችሁ ኃጢአት እንዳትገቡ። አሁን ዘፈን አቁማለች። ከዚህ በኋላ ደግሞ ማስተካከል ያለባትን ነገር ታስተካክላለች። በዚህ ምድር ላይ ማታቆመው ነገር ቢኖር አብየን መውደድና ነው የእግዚአብሔር ልጅ መሆንን ብቻ ነው እንጂ የትኛውም ነገሮች እግዚአብሔር የማይወደውን ነገር ሲጀመር እኛ አቁመናል ወይ? እኔ እኮ አንዳንዴ ግራ ግብት የሚለኝ እኛ አቁመናል ወይ? አንድ ጣታችን ከሰው ላይ እንዲህ ስንቀስር 3 ጣታችን ወደኛ ነው የሚሆነው። አዎ ኮሜንቶች፣ ሀሳብ አስተያየቶችን በቅንነት በየዋህነት ሰውን በሚያንጽ መልኩ ማስቀመጥ ተገቢ ነው። ኢንቴንሽናሊ ግን ዲስከሬጅ አንደርማይን በሚያደርግ መልኩ ኮሜንት መስጠት ሰውን በነገራችን ላይ ኮሜንቶች ከኦርቶዶክሳውያን ብቻ ላይ መጡ ይችላሉ። በነገራችን ላይ እናንተ ማሰብ ያለባችሁ አስተያየቶች በሙሉ ትክክል ናቸው ማለት አይደለም። ከጠላት በዚህ የተናደደ ጠላት አለ። ሁለታችሁ በመጋባታችሁ እግዚአብሔር በመክበሩ ስጋው ደግሞ በመቀበላችሁ የተናደደ ሰይጣን ብዙ ኮሜንቶችን ያመጣል እና ትክክለኛውን ብቻ ህሊና ነው የሚመዝነው። ህሊና፣ እውቀት፣ እንደገና ደግሞ ደጋጎች እና የአብዛኛው ሲባል ሁልጊዜ አብዛኛው ትክክል ነው ማለትም አይደለም እና ከዛ ላይ መታወቅ ያለበት ነገር ክርስትና ልምምድ ነው። በአንድ ጀንበር በፍጹም ክርስትና ፐርፌክሽን ደረጃ ላይ አይደረስም። 10ቱ ማዕረጋት አሉ በቤተ ክርስቲያን። 10ኛው ላይ ዝም ብሎ በአንድ አይደረስም። ቀስ እየተባለ ነው። መጀመሪያ እስከ 6 ሰዓት እየተጾመ እስከ 9 እየተጾመ እስከ 12 እየተጾመ ነው። ከዛ 2 ቀን 1 ቀን እየሆነ ላይበላም ይችላል። ስለዚህ በዚህ በሚያንጽ መልኩ መቀጠል መልካም ነው። ሀሳብ አስተያየቶች ግን ይገነባሉ። ለነሱም ለሎዛ ሚዲያ የሚጠቅማል። ሀሳብ አስተያየቶችን በርቱ። ዘፈን ከዚህ በኋላ ማኪም በዘፈን አናያትም። አቤኔ ድሮ ዘፈን ሰርታ ቃል እንዴ? አዎ እውነት እሺ፣ አላጠፋቸውም። ወደታች ስክሮል ቢደረጉ ይገኛሉ። በጣም ሰው እንዲማርባቸው ይሄ አንዳንድ ጊዜ እንደዚህ ወደ መንፈሳዊ ምናምን ሲመጡ ሰው ሁሉንም ነገር ለማጠፋፋት ይሞክራል። ግን እንደዛ አላረግንም። ከታች አሉ ዘፈኖች ለምንድነው ሰው እንዲማርባቸው ነው። ያን የነበርኩበት ህይወት ያ ነበረ። አሁን ደግሞ ሁሉን ነገር አቆምኩኝ። በጣም ፍጹም ሆንኩኝ ማለት አይደለም። ከዚህ በኋላም ደግሞ በእኔ ህይወት ውስጥ የሚስተካከሉ ነገሮች ደግሞ እየተስተካከሉ ይሄዳሉ። እግዚአብሔር ደግሞ ይርዳል። በጸሎት ነው ማገዝ። አንዳንድ ጊዜ ሰው እንዲስተካከል ምኞት ከሆነ ጸልይለት፣ ምንም አትበለው፣ ጸልይለት። እንደዛ ቢሆን የተሻለ ይሆናል።
በጣም አመሰግናለሁ ብዬ። አባትሽ በህይወት አሉ? አባቴ በህይወት የለም። ምንድን ነው ሰርግሽ ላይ ያሳደረብሽ ፊሊንግ ምንድን ነው? ፊል ያደረግሽ ነገር? ፊል ያደረግኩት በአባቴን አላውቀውም በጣም በልጅነቴ ስለሆነ፣ ግን የእህቶቼ አባት አሉ እንደ አባት የማየው እነሱ እና ምንም አልጎደለብኝ። የጎደለብኝ እንደዚህ ባይሆነ እንደዚህ ምንም ቅር ያለኝ ነገር የለም። እናትሽ አባትም? አዎ እናትም ሆና እናቴ ነች። እናቴም አባትም ወንድም ሴትም ሆና ያሳደገችን ብዙ ሰክፋይ ከፍላ እናታችን ነች እና እሷን በጣም ማኩራት ፈልግ ነበር። የእናቴ ደግሞ ትልቁ ህልሟ የነበረው የልጆቿን ወግ ማድረግ ማየት ነው። ደግሞ እንደዚህ በሆነ መልኩ ደግሞ ስታየው የእሷን ፊሊንግ በቦታ ያለ ሰው ነው የሚያውቀው። በቃ ከቁርባኑም ከዛኛውም በእንባ ጀምራ በእንባ ነበር የጨረሰችው እና በጣም ደስተኛ ነበረች። ያን ደስታዋን ስላየው ደግሞ እኔ በጣም ነበረ ኩራት የተሰማኝ በራሴ። እግዚአብሔር እኔን አክብሮ ቤተሰቦችን እንዳከብር ረዳኝ። እግዚአብሔር ይመስገንና ምንም የጎደለኝ ነገር የለም። ያው የማይገባኝ ከአቅሜ በላይ የሆነ ክብር ነው የተሰጠኝ። የሆነ ላይ ሁሉ አይገባኝም። በጣም ትልቅ ደስታ ነው ያለው እንጂ የጎደለብኝ ነገር ቀረ የሚለው ምንም የለም። በጣም ደስተኛ ነበርኩኝ። አብዬ ያው እንግዲህ ሰው የሚጋባው ለሶስት ነገር ነው። ከሶስቱ አንዱ ዘርን ለመተካት ነው እና የመጀመሪያ ልጅ ወንድ ቢሆን ወይም ሴት ብትሆን ዋናው ጤነኛ ልጅ መሆኑ ነው። እና አንዳንዱ ሰው ሴት ይሁን ወንድ ይሁን ይባባላል እና እሱን የሚወስነው እግዚአብሔር ነው። ነገር ግን ከተወለደች ወይም ከተወለደ በኋላ እንደው በልብ ውስጥ አለ ስም ማን ቢሆን ነው ሰው ስም ያወጣላቸው? ሰው ቢያወጣላቸው ጥሩ ሰው ቢያወጣላቸው አሪፍ ነው። ኦኬ እኔ እንኳን ጊዜውን ጠብቆ ስለማስብ ነው። ምክንያታዊ መሆን ስለምፈልግ ላይክ እንደ እናቶቻችን ራሳችን ልክ ስንወለድ ነው ስም የሚያወጡት የሆነ ታሪካዊ ነገር። እኔ ለምሳሌ ልክ ማታ ነበር የተወለድኩት። ከተወለድ የማታ ወርቅ ተባልኩኝ። አያቴ እሺ መቅደስ ምናምን አልባልም። አሁን አያቴ ስጠራኝ የማታ ወርቅ ነው የምትለኝና ልክ እንደዛ ምክንያታዊ ስም እንዲኖረኝ ስለምፈልግ በሰዓቱ እግዚአብሔር ፈቀደ ቀን ነው መወሰንም ማስበውም እስካሁን አስቤ አላውቅም። ለወንድም ለሴትም ልጅ ስም አስቤ አላውቅም። ሲሆን ግን የእናንተ ወዳጆች እነሱ ግን ኮሜንት ላይ ያስቀምጡት የአብዛኛው የሆነው የመመረጥ እድል ይኖረዋል። ወንድም ሊሆን ይችላል፣ ሴትም ሊሆን ይችላል። ስለዚህ አቤኔና ማኬ እግዚአብሔር ፈቅዶ ልጅ ሲያገኙ ወንድ ቢሆን ስሙን ማን ትሉታላችሁ? ሴት ብትሆን ማን ትሏታላችሁ? ለእናንተ ተሰጥቷል። ከዛ የአብዛኛው ድምጽ የሆነው ተይዞ የነሱም ሆኖ እጣ ወጥቶ ይሆናል ማለት ነው። በመጨረሻ ማለት የምትፈልጉት አልተነሳም፣ ይሄ ጉዳይ አልተነሳም፣ ይሄ ቢነሳ እግዚአብሔር ይከብርበታል፣ ድንግል ማርያም ትከብርበት፣ ቅዱሳን ይከብሩበታል ብላችሁ የምታስቡት ማመስገን የምትፈልጉት ነገር ካለ የማጠቃለያ መልእክት እናንተ ልስጥ። ከወንድ ልጀምር። ከሙሽራ የቀረ የለም። ሀገራችንን እግዚአብሔር ይጠብቅልን፣ ሰላሟን ለዚች ሀገር ሰላሟን ይስጥልን፣ ቤተክርስቲያናችንን ይጠብቅልን። ማመስገን የምንፈልገው እንግዲህ ፕሮግራማችን ላይ የተገኙት ጓደኞቻችን፣ ቤተሰቦች እንዲሁም ደግሞ በጣም ትልቁን ድርሻ ሲወስድ የነበረው ሎዛ ሚዲያ በጣም ነው የምናመሰግነው። በመቀጠል ደግሞ ዘማሪያኖችን እንጥራቸው እንዴ እየጠራንሽ ዘማሪ ቴዎድሮስ፣ ዘማሪ አቤል መክብብ፣ ዘማሪ ህይወት፣ ዘማሪ ህይወት፣ ዘማሪ ትባረክ፣ ዘማሪ በሱ ፍቃድ፣ ዘማሪ ቄሴ፣ ዘማሪ ቀዳሚ ጸጋ እንዲሁም ደግሞ መሰንቆ ተጫዋች ፍቅርና አንዱ ማን ነበር? አንዱን ይመረስቻው እሺ ያቋልሽ አቤል ጥጋቡ አቤል እና እንዲሁም ደግሞ መምህር ዳንኤል ነበሩ። ዲያቆን ታደሰ ወርቁ በጣም ሁላችሁንም ስማችሁን ያልጠራኋችሁም የጠራኋችሁም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ባዘዛችሁኝ ጊዜ አለው ሁሌም ታዛዛችሁ ይረሳው በሰውኛ ደረጃ ይረሳው ከእግዚአብሔር ከመቤታችን ከቅዱሳን አመስግናሃል፣ ሰዎችን አመስግናሃል። ብፁዕ አባታችን አቡነ ሰላም ወይ እሳቸው ቃል የለኝም። እኔ በውስጥም ብያቸዋለሁ። ደውሎልኝ ነበር ቴሌግራም ላይ። የሚገርም እውነት በጣም የሚገርም አባት ናቸውና ቁርባናችን ላይ
የተገኘው አባታችን ብፁዕ አቡነ ሰላማ በጣም ነው የምናመሰግነው። እድሜና ጤና ይስጡት፣ የአገልግሎት ዘመኖትን ደግሞ ያርዝምልን። ሄደህ ነግረሃታል። አዎ አመስግናት፣ ንገራቸው። ሰኔ 21 ሰኔ ማርያም ወደ ቂልጦ ማርያም። እንግዲህ ሰኔ 21 ቂልጦ ማርያም ከዚህ በፊት ተቃጥላ የነበረ በጣም ትልቅ ፈተና ውስጥ የነበረች ቤተክርስቲያን፣ አሁንም ደግሞ ምእመኖች እንግዲህ ክርስቲያን ልጆቿ የምትናፍቅ ቤተክርስቲያን ነችና ቂልጦ ማርያም በጣም ነው የማመሰግነው። የኔ እናት ከበሪልኝ፣ በጣም ወድሻለሁ እናቴ፣ እመቤቴ፣ የጌታዬ እናት። እንግዲህ ሁላችሁም ሰኔ 21 ደግሞ ቂልጦ ማርያም እንገናኛለን ማለት ነው። ማጂ እድል ላንቺ ነው። በተለይ በቁርባን ማግባት ለሚፈልጉ እህቶች በዛው እና ሌሎችም ማስተላለፍ የምፈልገው መልእክት። እሺ ማመስገን የምንፈልገው ሁሉንም ብሎታል። የተረሳም ካለ እንግዲህ ይቅርታ። ግን መልእክት ነው አሁን ማስተላለፍ የምፈልገው። እንግዲህ እኔ እውነት ነው አሁን ላይ ስጋውና ደሙን ተቀብያለሁ እና ስጋው ደሙን ተቀብዬ እያንዳንዱ ጉድፌን በጣም ነው የሚገንብኝ አሁን ላይ ከድሮ በተለየ። ድሮ ያውም ዓለማዊ ሰው ዓለማዊ ቲክታክ የሚያውቅ ያቀኛል እና ሞር ወደዚህ ትንሽ ስመለስ ደግሞ በቃ የሚመርጡት የኔን ጉድፍ ነው። ለምን ስጋውና ደሙ ስለተቀበልኩና ለስጋው ደሙ ካላቸው ክብርም ነው እረዳለሁ። ግን ስጋው ደሙ ስለተቀበልኩኝ እንደ መነኩሴ እንዳስብ ራሴን በጣም ያረኩኛል ማለት ነው። ኢቨን የትም ቦታ ሲሄድ ጸጉሬ ባይገለጥ ደስ ይላቸዋል። ነጠላ ለብሼ እንድዞር ይፈልጋሉ። ከተቻለም ቆብ በጣም ስጋው ደሙን በጣም እንዲፈራ ያደርጋሉ። በጣም ብዙ ሰው ማለት ነው። እና ስለ ስጋው ደሙ ለማወቅ ወይ አባቶችን መጠየቅ ነው እንጂ ኮሜንት ላይ በምረዳው ሰዎች ስለ ስጋው ደሙ ብዙ የማይረዱ አሉ ብዬ አስባለሁ። ስጋው ደሙ በጣም የከበረ ነው። ህይወትን የምናገኝበት ነገር ነው። ግን እንደዚህ ዓለማዊ ቦታ ነው ያለ ነው። ሶ ፐርፌክት መሆን አንችልም። እንደዚህ ሁልጊዜ ስንቀሳቀስ ነጠላ ለብሼ መዞር አልችልም። ሁሌ ቀሚስ ልለብስ አልችልም። ኢቭን ዓለም አያስገድደናል እንደዛ እንዳንሆንም ሁላ ኢቭን እንደው ልሁን ብልን ያሁን ስራዬ ያስገድደኛል ሱሪ እንድለብስ ሆነ ለምን እዚህ መኖሪያ አይደለም መለሳለሁ። ብዙ የሚያስገድደን ነገር አለ እዚህ ላይ ስንኖርና ልክ ሌላ ሰው እንዲፈራው ስጋውና ደግሞ ሰው እንዳይቀርብ ነው የሚያደርጉት የሰው አመለካከት ማለት ነው። ሶ ስጋው ደግሞ መቀበላችሁ ትልቅ ነገር ነው ሳለ ግን ያለን ደግሞ ፍራቻ በጣም በጣም የበዛ ነው። ኦቨር ሆነ። ሶ አንዳንድ ሰው ስጋው ደግሞ መቀበል ይፈልግና ከስጋው ደግሞ በኋላ ያለው ዓለማዊ ህይወት ያሳስባቸዋል። ሳይፈልጉ ቀርቶ አይደለም ግን ከብዙ ነገር የሚወሰኑ ይመስላቸውና አንችልም ብለው ይፈራሉ ማለት ነው። ሶ ኢቭን ከስጋው ደግሞ በኋላ ሰው ኃጢአት የማይሰራም የሚመስላቸው ሰዎች አሉ። ሶ ምድር ላይ እያለን ሁሌ እየታደስን መኖር ነው እንጂ እኔ በየቀኑ ኃጢአት ብሰራ በየቀኑ ንስሐ መግባት አለብኝ እግዚአብሔር እድሉን እስከሰጠኝ ድረስ። ሶ ፐርፌክት እንደሆን ለሚጠብቁ ሰዎች እንደሆን በጸሎታቸው ያግዙኝ። ከዛ ውጭ ደግሞ እኔም ራሴ እነሱ የሚወዱትን አይነት ሰው ለመሆን እሞክራለሁኝ። ከዛ በዘለለ ግን ሰዎች በጋብቻ በቁርባን ማግባት ማለት ያው ትዳርን ለእግዚአብሔር ማሳየት ነው። እግዚአብሔር እንዳወቀልኝ ነው የምረዳው ትዳሬን። ሶ ትዳሬ ውስጥ እግዚአብሔር እንዳለ ነው የሚሰማኝ። በጣም ነው ሰላም የሚሰማኝ አሁን ላይ። ሶ ስጋው ደሙን መቁረብ ፈልጋችሁ ሌላ የሚያሳስባችሁ ነገር ያላችሁ አባቶችን በደንብ መጠየቅ ይሻላል ከማያውቅ ሰው። በጣም ብዙ ሰው ስጋው ደሙን የማያውቅ ሰው ነው እኔ ኮሜንት ላይ መጥቶ የሚጽፈው። ሶ ያን ትተው ወደ አባቶች ቀርበው ቢያስተምሩ ብዬ ነው የማስተላልፈው እና ለጎደለኝ ነገር እግዚአብሔር እንዲያስተካክለኝ በጸሎታቸው ያግዙኝ። እኔም እሞክራለሁኝ እንጂ በጣም ይቀረኛል፣ ገና እየመጣው ነው። ግን እዚህም እንድደርስ ደግሞ ከእግዚአብሔር ቀጥሎ የረዳኝ ባለቤቴ ነው። በጣም ነው የማመሰግነው። እኔ 2 አመት ሙሉ ስተኛ መጽሐፍ ቅዱስ አንብቦልኝ ነው የምተኛው። በጣም ብዙ ትምህርት ነው የሚያስተምረኝ። እንደዚህ ቀድሜው ከተኛሁኝ ቀስቅሶኝ
ያለምን እኔ የእውነት መሰክርለታለሁ። ብዙ ሰው ላያውቀው ይችላል፣ ግን እያንዳንዷን ቀን እሱ ጋር ጠዋት ነው እኔ ስተኛ። እሱ ከጠዋት ሲነሳ እኔ ደግሞ ስተኛ አንብቦልኝ ነው የምተኛው። ብዙ ነገር ብዙ አስተምሮኝ እግዚአብሔር እንዳካረገኝ በኋላ ነው ወደዚህ የመጣሁት። ባንዴ አልመጣሁም። እና እሱ ያውም የእሱ ሚስት ሆኜ አለማዊ ነገር ስሰራ ጄጅ የማያደርገኝ ለምንድን ነው? እሱ ፑሽ አድርጎኝ ሳይሆን ገብቶኝ እንድመጣ ስለሚፈልግ ነበር። እና እሱ ሲሰራ የነበረው እውቀቱን ነበር ሲሰጠኝ የነበረው እንጂ የሙዚቃ ቁሚ ምናምን ብሎኝ አያውቅም። ወዶት ሳይሆን እሱ ገብቶት እንደመጣው እኔም ገብቶኝ እንድተው ነበር የፈለገው። ምክንያቱም ሰው ከሆነ ፑሽ የሚያደርግህ ሳትፈልግ ሊሆን ነው። ገብቶ ሲሆን ግን ሰው ውጭ ብለም አትወጣም እዛ ቦታ ላይ። እሱ ሲያደርግ የነበረው በጣም ትልቁ ነገር ሲያስተምረኝ ኖሮ ነው መጨረሻ ላይ ወደዚህ የመጣሁት። እና እግዚአብሔርን መጨረሻችንን ያሳምረው። ከዚህ በላይ አመሰግናለሁ ይባል ለሁሉ ነገር። እጅግ አድርገን እናመሰግናለን። በጣም ቆንጆ ቆይታ ነው የነበረን። ከሰርጋችሁ ማግስት ከቤተሰብ መጠየቅ ማግስት ያደረግነው የመጀመሪያው ጨዋታችን ነው። እግዚአብሔር ፈቅዶ ደግሞ የመጀመሪያ ልጆቹን ወልዳችሁ ከካናዳ መልስ እውነት ነው ወይ እኛ ካናዳ መጣን ወይ እናንተ እዚህ መጣችሁ ኢንተርቪው አድርገን ልጃችሁ ይዛችሁ አሁን እኮ እዛም ሆነ ትችላለህ። እዚህ ሆነ አንተ እኛ እዛው ነው ይችላል እዛ ባላችሁበት ባለንበት። ስለዚህ ሮብሰንም ተስፋ ይቆርጣል ማለት ነው። በጣም ቆንጆ ቆይታ ነው የነበረ። ወንድማችን አቤኒ ቲክቶከሩ፣ ታዋቂ ቲክቶከር ኤፍሬም ምዬ፣ እህታችን ማኪ፣ መቅደስ ፋሴ ስለነበረን ቆይታ እጅግ አድርገን እናመሰግናለን። ይህ ሎዛ ሚዲያ ነው። የሎዛ እንግዳ በሎዛ ሚዲያ ብቻ አብራችሁን ስለቆያችሁ አድማጭ ተመልካቾቻችን እጅግ አድርገን እናመሰግናለን። በሌላ መርሃ ግብር እስክንገናኝ መልካም ውሎ